የራሱን ሁኔታ እንኳን ያለበትን ሁኔታ ማወቅ አልቻለምና ትንሽ እንደዚህ ባሳውቀው ደስ ይለኛል አታ ተላቀቅ ይያልኩ ነው ተላቀቅ ምንድነው ደግባ ምንድነው ግባ ወደ ውስጥ ግባ ምንድነው ወደ ውስጥ ይያልኩ ነው ራስህ እንደማን ነው የምታየው እባክህ መንግስት እኔ ስለኔ እኮ ያውቃል መንግስት እኔ ምን እንደምሰራ ምን እንደማደርግ ያውቃል እዚህ ቦታ ላይ መብትህን ግዴታህን የምናሳውቀህ እኛ ነን እሺ ችግር የለውም አላማችሁ እናንተ በቃ ምንድነው የሚሰራው በቃ ምንም ማሽቃበጥ ማጎብደድ ነው እኮ ስራው ማለት እኔ እሱ ስራ ራሱ እኮ አይገናኝም እዚህ ጋር አብራችሁ ራሱ ማስቀመጥ የለባችሁ ነበር ምን አይነት ነገሮችን እንደሚገጥሙኝ አላወኩም ነበር ማለትም እንዴት አርጌ ለቀርጸው እንደምችል እንዴት አርጌ ወጥመድ ውስጥ ላስገባው እንደምችል ከዶክተር ሳሉ ጋር እኮ ስንሰራ ይወላባት አትንካኝ ቆሻሻ ሰማኛለህ ሁሉንም ነገር ትናገራታለህ ምንድነው የምናገረው ስለምንድነው የምትወረው ምናልባትም ይሄ ልጅ ሃፍ ፓራላይዝ የሚሆንበት ሁኔታ ነው እየተፈጠረ ያለው ያደረከው ነገር ታውቀዋል ቀላል ነው አይደለም የሰው ህይወት ላይ ነው እኮ እየፈረድክ ያለው ይህ ሰው እርምጃውን አጢኖ የሚራመድ ነገሮችን በማሰላሰልና በእውቀት የሚያደርግ ሰው ነው ሰውየውም ትቢተኛ ነው ግን የሚተበትበትን ቦታ አያውቅም ሶኒን ጫፊ መንካት አይችልም ገባህ እንዴ ተራሱ አይደለም እኔ ማን ነው የምታስበው አንተ በጣም አስጨንቆት ነበር ያኔ እና ለዛ ነው ሊያገተውም የነበረው ስለዚህ እናንተ ራሱ ይሄ ነገር እኮ ቢቀርባችሁ ይሻላል ማለት ማንነቴንማ ቀደም እኮ ያየው ነገር ነው በስራ ነው የተገናኘው ነው አይደል እናንተ ምንም ሌላ የሚያገናኘን ነገር የለም አይደል አንተ ዝም በል ታስፈራራ ለናንተ ብዬ ነው ታስፈራራ እንዳትሞክር ሰማኝ ይኸውልህ እኔ እንደዚህ እንደ ሹፌሩ ምናምን አይደለም እኔ ዝም ብሎ አይደለም ሲታውዬ ዘንበል ነው ይያልኩ ያለው እየመታኝ ነው ስለኔ ምንም ልታቀበት የምትችለው ፍንጭም የለም ማስረጃም የለህም ወንድማችን ሚኪ የሥራ ባልደርባችን ልክ እንደ ጓደኛ የምናየው ወንድማችን ተጎርቶ ነው ያለው እንደዛ እንዳላጎበድድ ካንተ ስንት ነገር አልተደረገም አላቀማ በእናትህ ስንት ነገር አልተደረገም እዚህ ቦታ ላይ ሊሞት የደረሰ ሰው አለ በእናንተ ሴራት ይሻለኛል ከበላህ ከጠጣ በኋላ ድነት ይሻላል ትላለህ አንተ ደግሞ ጊዜው ያለፈበት መድኃኒት ሚኪን ለአካለ ስንኩልነት የሚዳርግ መድኃኒት ወስደ ሰጠህ ይሄ ሰውዬ እኔ ሊያሳብደኝ አንተ ሰውዬ አረ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00 ውድ ተመልካቾቻችን እንግዲህ ከረጅም ሰዓታት በኋላ ተመልሰናል አሁንም እንገኘው ለቀረጻ ባዘጋጀነው ቤት ውስጥ ነው እዚህ የተገኘንበት ምክንያት ውድ ቤተሰቦች በጣም ተጨንቄ የነበረበት ሁኔታ ነበረ እንግዲህ ከቅድም እሱን አዱኛን አውርቼ ከተለያየንበት በኋላ ምክንያቱም እኔ ደውዬ ወይም ደግሞ እኔ ቴክስት አድርጌ ሎኬሽኑን የምትመጣበትን ቦታ ፋይሎቹንና ገንዘቡን ይዘህ የምትመጣበትን ቦታ እነግርሃለሁ ነበር ያለኝና እዛ ቦታ ላይ ምን አይነት ነገሮችን እንደሚገጥሙኝ አላወኩም ነበር ማለትም እንዴት አርጌ ለቀርጸው እንደምችል እንዴት አርጌ ወጥመድ ውስጥ ላስገባው እንደምችል በጣም ግራ ገብቶኝ የነበረበት ሁኔታ ላይ ነበር የነበርኩት ግን እንዳጋጣሚ ሆኖ እሱ ራሱ በሰጣሁት ስልክ ላይ ደውሎ ይቅርታ ከዚህ በኋላ ይሄንን ስራ መስራት አልችልም ብሎ ሲያናግረኝ እንደምንም እሱን ለማሳመን ነው የሞከርኩትና ዛሬ በዚህ ሰዓት ላይ አሁንም እንገኘው ከቀኑ እየመሸ ነው ወደ 11 ሰዓት ተኩል አካባቢ ነው አሁን ላይ የምንገኘው ወደ ቤተሰቦች በዚህ ሰዓት ላይ እንድንገናኝ ሴፍ የሆነ ቦታ እኔ እማቀው አለ እዛ ቦታ ላይ መተህ እንድንነጋገርና ያሉትን የምትፈልጋቸውን ፋይሎችና ገንዘቡም ልሰጠህ እፈልጋለሁኝና አደራ ብዬ ለምኜው በስንት መከራ አሳምኘው እዚህ ቦታ ላይ ተቀጣጥረናል ውድ ቤተሰቦች እንግዲህ ቀደም እንደነገርኳችሁ ነው ይህ ሰው እርምጃውን አጢኖ የሚራመድ ነገሮችን በማሰላሰልና በእውቀት የሚያደርግ ሰው ነው ምናልባትም ጠርጥሮይ ሊሆን ይችላል
ነገ አይመቸኝም ያለው ምናልባትም ደግሞ ሌላ የወንጀል ሴራም ደግሞ ሊሰሩ ይችላሉ ሰርተው ወይም ደግሞ አቀደው ሊሆን ይችላል ነገ ላይ የሚሰራ ሴራ ሊኖር ይችላል ውድ ቤተሰቦች እንግዲህ ይህ ነገር እኔ እንዲያመልጠኝ አልፈለኩም ማለት የሚሰሩትን ነገር እግር በእግር ተከታትዬ ማወቅ ፈልጋለሁ ስለዚህ እዚህ ቦታ ላይ እንዲገኝ የተቻለኝን አቅም ተጠቅሜ በማታለል ነው ወደዚህ አካባቢ እንዲመጣ ላሳመነው የቻልኩት ምክንያቱም እንደነገርኳችሁ ቀደም እጄ ላይ የሰው ደም አለና ከሰዎች ተሸፋፍኜ ነው ያለሁት እኔም ተደብቄ ነው ያለሁትና የተደበኩበት ቦታ ከሚባለው በላይ ሴፍ እንደሆነ ነው አሳምኜ ወደዚህ ቦታ እንዲመጣ ያደረኩት ከዚህ በኋላ እንግዲህ የሚሆነውን ነገር አብረን የምናየው ይሆናል ውድ ቤተሰቦች አብራችሁን ቆዩ ውድ ቤተሰቦች እንግዲህ አሁን ላይ የምንጠብቀው ሰዓት በጉጉት የምንጠብቀው ሰዓት ደርሷል ማለት እጃችን ላይ ያለው ትልቅ ወርቅ ነው ውድ ቤተሰቦች ትልቅ ማዕድን እንደማለት ነው አሁን ላይ የምንቆጥረው ምክንያቱም ይህ ሰው ወደ ዋናው ወንጀለኛ ቁጥጥር ስር ወደምናውልበት መረጃ የሚመራን ሰው ነውና ደውሎልኝ እዚህ በር ላይ ነኝ ያለሁት ደርሻለሁ ብሎኛል እንግዲህ አንቀን እዚህ አስገብተን ሁሉንም ነገር እንዲያወራ ነው የምናደርገው ውድ ቤተሰቦች ዛሬ መላቀቅ የለም እውነቷን ሳናወጣ ሐቃቋን ሳንነጋገር ከዚህ ቦታ ይሄንን ሰውዬ ወደ ህግ አሳልፈን እስከምንሰጠው ድረስ ከዚህ ቦታ እያንዳንዷን ነገር ሳይነግረን መላቀቅና መውጣት የለም ስለዚህ አሁን ውጪ ላይ ነው ያለው ደርሻለሁ ብሎኛል ሄጄ አመጣዋለሁ አብራችሁን ቆዩ ውድ ቤተሰቦች ናግባ ግባ ምንድነው ናግባ ምንድነው ግባ ወደ ውስጥ ግባ 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 ወደ ውስጥ እያልኩ ነው ምን ማለት ነው ግባ ወደ ውስጥ አልገባም ያዙልኝ ማንም እንደኔ ግባ ግባ እያልኩ ነው ግባና ዘግቶቻል ሰማኛለህ ሁሉንም ነገር ትናገራታለህ ምንድነው የምናገረው ስለምንድነው የምትወረው ሁሉንም ነገር ትናገራታል አንተና ያ ሰውዬ ያ ሰይጣን የሆነ ሰውዬ የምትሰሩትን ነገር ትናገራለህ ምንድነው የምንሰራው ከማጋ ነው የምንሰራው ምንድነው የምትወረው እንዴ ሰማኛለህ እዚህ ጋር የምታያቸው ውጪ ላይ ያያቸውን ሰዎች አንተን መቀመቅ ሊከተልና ትናገራታለህ ብዙ ስራ ያለብኝ ሰው ነኝ ወንድሜ አታስጨንቀኝ እኔ እዚህ ጋር ስለምን ስራ ነው የምታወራው ተራሱ አይደል ስለምን ስራ ነው የምታወራው እንደዚህ አይነት ነገር እንዳታወራኝ በቃ አልፈልግም እኔ ወንጀል የምትሰራው ወንጀል ነው እንዳለ ስራ ላይ የምትለው ሰማኛለህ አንተን ለማግኘት ብዙ ዋጋ ከፍያለሁ አንተን ለማግኘት ብዙ ዋጋ ከፍያለሁ ምን ማስረጃ አለ እኔ ወንጀለኛ እንደሆንኩ እሱን አሳያለሁ እሱን አሁን አሳያለሁ ፊት ለፊት አምጥቼ እገትርልህና ሁሉንም ነገር ታውቃታለህ ሰማኛለህ ሂድበት በቃ ምንድነው ወሬት ነው የምትሄደው ወሬት ነው መሄድ ነው የምፈልገው ያ ሹፌር ነው እዚህ ውስጥ ነገር ውስጥ የከተተኝ ሰማኛለህ ሁሉንም ነገር ትናገራታለህ ካሜራ ቆመ ምናምን ነገር ምን አስበው እሱን ቁም መሄድ ነው የምፈልገው ሰማኝ አንዴ ሰማኝና መሄድ ትችላለህ ውጪ ላይ ያያቸው ሰዎች አሉ እዚህ ጋር የምታያቸው ሰዎች አሉ እንዳለ እኔ ምንም አይደለም እነሱ እንድትሄድ ከፈቀዱልህ እተውሃለሁ ግን አይታቸው አልነዛን ሰዎች አንተ ሶኔን ጫፌን መንካት አይችልም ገባህ እንዴ ተራሱ አይደለም እኔ ማን ነኝ ብለህ ነው የምታስበው አንተ ይኸውልህ እኔ እንደዚህ እንደ ሹፌሩ ምናምን አይደለም እኔ ዝም ብሎ አይደለም ሰውዬ ዝምበል ነው እያልኩ ያለው እየመታኝ ነው ዝምበል ነው እያልኩ ነው ገና ጠፈጠፋ ችግር የለውም እቺን ነገ በኋላ ተዋዋለሁ የት ነው የምትሄደው ና ቁጭ በል አርፈህ ይኸውልህ ሲጀመር ካሜራውን አጥፋው ካሜራውን አጥፋውና ምንነጋገርም ከሆነ ካሜራውን አጥፋው እንነጋገራለን ችግር የለውም ሰማኛለህ ካሜራውን አጥፋውና እንዳንተ አይነቱን አረመኔና ጨካኝ እዚህ ቦታ ላይ አምጥቼ ሊዋጋውን መሰጣው ሰው በስነ ስርዓት አናግሪ ካሜራውን አጥፋውና እንነጋገራለን ምንነጋገረው ነገር ካለ ቁጭ በልሽ ካሜራውን አጥፉለት የሚያወራውን ነገር ያወራል ካሜራውን እንዲጠፋልህ ነው የምፈልገው አይደል ካሜራውን አጥፋውና ማውራት ጀምራለህ ምንድነው ይኸውልህ ሰማኝ እኮ መናገር የምፈልገው ነገር ተናግረኛለህ ምንድነው ከኔ እኔ ማወቅ የምፈልገው ነገር ተናግረኛለህ በዚህ ነው ካሜራውን አጠፋልሃለሁ እኮ ኖርማል ነገር ነው ተባበረኝ ነው የሚባለው እንጂ እንደዚህ ሲጀመር ችግር የለውም ተባበር ካሜራማን ካሜራውን አጥፋልኝ አንድ አጥፋልኝ ቁጭ በል እዚህ ጋር እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490
ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን እሺ እንግዲህ ሀከሩ ያው እኔ እዚህ ወንበር ላይ ተቀምጬ አንተን እዚህ ሶፋ ላይ ያስቀመጥኩ የለመድከው እንደዚህ አይነት ቦታ ነው ብዬ ነው። አይ ጥሩ ነው ማን እንደሆንኩ ስለላወቅከ ነው ይሁሉ ነገር ያደረከው። ዛሬ እኔ እንደዚህ መሆኔን ቢያውቁ ብዙ የሚነሱ አካሎች እንዳሉ አልገባም። ማን ነኝ ብለህ ነው እኮ የምታስበው? ማን ናቸው የሚነሱት? ማንነቴንማ ቀደም እኮ ያየኸው ነገር ነው። በስራ ነው የተገናኘነው አይደል? እናንተ ምንም ሌላ የሚያገናኘን ነገር የለም አይደል? እሺ በቃ ስለዚህ አሁን እኮ ይኸውልህ ምንም የማውቀው ነገር የለም። እኔ ሲጀመር ስለምንድን ነው የምትጠይቀኝ? የማን ሰራተኛ ነህ አንተ? እኔ እንደነገርኩ ነው በቃ ቀደም ነግሬሃለሁ። ካንተ ምንም አልፈልግም። እኔ የምፈልገው እንድታግዘኝ ነው። በቃ እንደዛ የነገርኩን ጉዳዮች እንድፈጸምልኝ ነው የምፈልገው። እሺ ግን ማን ይላከህ? የማን ሰራተኛ ነህ? መጀመሪያ ይሄንን መልስልኝ። ማን ይላከህ አንተ? ማና ሀከሩ ነው ብዙ ጊዜ የሚሉህ መሰለኝ አይደለ? ሀከሩ ነው የሚሉህ። ውስጥ ለውስጥ የምትሰራቸውን ነገሮች እንዳለ ጠንቅቄ አውቃለሁ። እኔ እዚህ ጋር ምንም ከኔ የሚደበቅ ነገር የለም። እዚህ ቦታ ላይ ህግ ማለት እኔ ነኝ። ትሰማኛለህ? እዚህ ቦታ ላይ ከኔ በላይ አካል የለም። እዚህ ጋር የምታያቸው ውጪ ላይ ያያቸው ሰዎች በሙሉ በእኔ ስር ነው የሚሰሩት። አንተ ራስህ እንደማን ነው የምታየው? እባክህ መንግስት እኔ ስለኔ እኮ አያውቅም። መንግስት እኔ ምን እንደምሰራ ምን እንደማደርግ አያውቅም። አንተ ከመንግስት በላይ ነህ። የአሜሪካ ምንድነህ አንተ? ስለኔ ምንም ልታቀበት የምትችለው ፍንጭም የለም፣ ማስረጃም የለህም። ይኸውልህ ነገ እኔ ብታሰር ከነገ ወዲያ መውጣት አይቀርም። በጣም ለኔ ቀላል ነገር ነው። ገባህ? መሰሎችህ ናቸው የሚያስወጡህ? ሙያ ያስወጣኛል። ሙያ የሚደረግ ነገር ነው። ገባህ? አንድ እቺ ፊርማ የሆነች ነገር ፈረም አድርጌ ጻፍ አድርጌ ባስገባ አጨብጭቦ ነው የሚያስወጡኝ። ሰማኝ። እንደዛ ነው የሚሰማ። ስለዚህ እንደዛ ከሆነ እዛም ቦታ መውሰድ አያስፈልገንም ማለት ነው። አንተ ይኸውልህ ለምን በስነ ስርዓት ማን እንደላከህ ከብዙ ስራዎች ጋር ተጋጭቻለሁ። በቃ ስማ። ስለዚህ አንተ አቅምህ እኔ የትኛውን ቦታ ብገባ የፈለኩትን ነገር አድርጌ መውጣት እችላለሁ ነው። ኦብቪየስሊ ግልጽ ነው። ኦብቪየስሊ ጥሩ ነው። ስለዚህ ይሄንን ሰው ውድ ቤተሰቦች እንግዲህ እንደምታዩት ከዚህ ቦታ ንቅንቅ አይላትም። ከዚህ በፊት ስንሰራቸው የነበሩትን ስራዎች አይታችኋል። ስለዚህ ይሄንንም ሰው እያናፈጠን እውነቱ እንዲናገር እናደርገዋለን። ለኔ ወንድም እዚህኛው እንደዚህ አይነት ቦታ ላይ መድረስ ለኔ ወንድም የጤና መቃወስ ላይ ዋናው ሰው ከዛ ከተረገመ ከዶክተር ሳህሉ ከሚባል ግለሰብ ከሱ እኩል ሚና እየተጫወተ ያለ ሰው እጃችን ውስጥ ገብቷል። ቀደም እንደነገርኳችሁ ይህ ሰው አዱኛ ይባላል። የአይቲ ባለሙያ ነው እና ተካልኝ ራሱ ሲነግረን እንደነበረው ይህን ሰው ዶክተር ሳህሉ ተሽቆጥቁጦ ነው የሚያናግረው። ተሽቆጥቁጦ ምክንያቱም ሁሉንም ስራውን የሚሰራለት ይህ ሰው ነው። እንዳያችሁት ሰውየውም ትቢተኛ ነው፣ ግን የሚተብትበትን ቦታ አያውቅም። ወደ ቤተሰቦች እኛ እንደ ዶክተር ሳህሉ አይደለም። እኛ ህገወጥ ነገሮችን አናደርግም። እንደዚህ መሆን የሚችለው እዛ ቦታ ላይ ብቻ እንደሆነ አላወቀም፣ አልገባውም። ስለዚህ ትንሽ ትምህርት እንሰጠዋለን። ካሜራማን ካሜራውን አጥፋልኝ፣ የሚናገረውን ነገር መስማት እንፈልጋለን። ሰማኝ። እኔ እንደዚህ አይነት ነገሮች አይመቹኝም። ምን አይነት ነገሮች የምናደርግ መስሎ ነው? ቆይ በቃ ምንም እንትንም ይኸውልህ ራስህን አታድክም። ሰማኝ፣ አንድ ነገር መጀመሪያ ልንገርህ፣ ራስህን አታድክም። ከዚህ በላይ እኔ ብዙ እንደዚህ አይነት ነገሮች አጋጥሞኝ ያውቃሉ። ሰማኝ አይደል? ከዚህ በፊት ታግተህ ታውቃለህ ነው? ስሬን እያወቅኸው ነው። ሪስክ ያለው ስራ ነው እና እኔን አታውቀኝም። ይኸውልህ ሰማኝ አይደለ? እኔ ይኸውልህ መደራደር ካለብህ መደራደር ነው እንጂ ምንድነው መደራደር ስትል እንግዲህ ከሚከፍሉኝ አንፃር ከነሱ አንፃር የተሻለ የምከፍል ከሆነ ምንም ነገር ይሰራላል። ምንም የምፈልገው ነገር ይደረግልሃል። የምፈልገው ፋይል ይሰጣል። እኔ የምፈልገው ነገር ታደርግልኛለህ ማለት ነው። ከነሱ የተሻለ ከከፈልከኝ በደንብ አደርግልሃለሁ። ሰማይ ሁሉ ነገር ግን በምስጢር ነው የሚሆነው። ካሜራውም ይጠፋል። ሁሉ ነገር አጥፍተን በስነ ስርዓት ስለዚህ ከነሱ የተሻለ ከከፈልኩ
ውድ ቤተሰቦች እንግዲህ ያያችሁት ነው ይሄንን ሰው ያልከው ምንድነው ከከፈልከኝ እሰራልሃለሁ ነው አዎ ከሰራላ ከዚህ ቤት መውጣትህን በምን እርግጠኛ ሆነ ነው ሲጀመረ ክፈለኝና እሰራልሃለሁ የምትለው ማለት ምን ማለት ነው ውድ ቤተሰቦች እንግዲህ ይህ ሰው ትቢቱ አፍንጫው ላይ ነው ያለውና ማስተንፈስ ያለብን እየመሰለኝ ነው በእውነት እኔ የሰው ልጅ እንዴት ነው ሰው እጅ ውስጥ ሆኖ ጭራሽ ክፈሉኝና እሰራላችኋለሁ የሚለው የራሱን ሁኔታ እንኳን ያለበትን ሁኔታ ማወቅ አልቻለምና ትንሽ እንደዚህ ባሳውቀው ደስ ይለኛል ሰማለህ ያለህበት ቦታ ቀልድ የሚቀለድበትና እስካሁን የነበርክበት አይነት ቦታ አይደለም እሺ እኔ ማን እንደሆንኩኝ አታውቅም እኔ ዳኒ ምን አይነት ነገር ውስጥ ልከተ እንደምችል ሰውዬ እጅህን እኔ ላይ አታውጣ እጅህን እኔ ላይ እንዳታወጣ ሰማኛል ካሜራማን ለጋዜጠኛ ታምራት ደውሉለትና እዚህ እንዲመጣ አድርጉልኝ በፍጥነት ወደዚህ እንዲመጣ አድርጉልኝ ማን ነው ታምራት እኔ ታምራት ሁሉንም ጋዜጠኛ አጥራ ነገርኩ አንድ ማስረጃ አታገኝም በእኔ ሰሙኝ አንዴ ቶሎ በሉ ለጋዜጠኛ ታምራት ደውሉልኝና ወደዚህ እንዲመጣ አድርጉ ከዛ በኋላ ለሁለት ሆነን እነሱን እናናግረዋለን ማለት ነው እስከዛ ከኔ ጋር እናወራ ማን ነው ይሄ እንደዚህ አይነት ሰሮች እንድትሰራ የሚያደርግ ንገረኝ ይሁን አሁንም እኮ እየነገርኩ ነው እኔ ምንም ማስረጃ አልሰጠህም ላንተ አለ ማለት ነው አንተ ጋር የለም ምንም ነገር የለም እሺ ጥሩ ነው ዶክተር ሳሉን የት ነው የምታውቀው ማን ነው ዶክተር ሳሉ አታውቀው ዶክተር ሳሉ ማን ነው ዶክተር ሳሉ አታውቀው አላውቀውም ምን አስደነገጠ ታዲያ ስሙን ስጣራ ለምን እደነግጣለሁ ምንም ያስደነግጠኝ ነገር ነገር ስሙን ስጣራ ምን አስደነገጠ እየነገርኩ ነው እኮ ምንም የምደነግጥበት ምክንያት የለም አልደነገጥኩም እሺ እንደዛ ከሆነ ልትገናኙ እንደተቀጣጣራችሁ ሰምቻለሁኝና እዛ ቦታ ላይ ስትሄድ ምን ይዘህለት ነው የምትሄደው ማን ነው ምንድነው የነገርህ እንዴ አንዴ ካሜራማን ደውሉለት እየመጣ ነው እሱን እንድትነግሩኝ እፈልጋለሁ ጋዜጠኛ ታምራትን አሁኑኑ ደውሉለትና ወደዚህ እንዲመጣ አድርጉልኝ ቀጥል አንተ ተናገር የጠየቅኩን ብቻ መልስልኝ አለበለዚያ ጉልበት እንድጠቀም ነው ያስደረከኝ ያለኸው ይኸውልህ የጠየቅከኝን እየመለስኩልህ ነው ከዚህ በላይ ምንም ምነግርህ ነገር የለም ዶክተር ሳሉ ማን ነው አላውቀውም በቃ አለቀ ሌላ የምትለኝ ነገር አለ እርግጠኛ ነህ ምንም የምታውቀውና የምትናገረው ነገር የለም እየነገርኩ እዚህ የሚመጣው ባልደረባዬ ጋዜጠኛ ታምራት ማለት እንደኔ እንዳይመስልህ በሰላም ቁጭ ብሎ የሚያናገረ ሰው አይደለም እኔ አሁን አንድ ጥፊ ነው እስካሁን የመታው ከዛ ውጪ ግን እሱ የመፈጠረህን እንድትጣላ ነው የሚያደርግ ከዛ በፊት ከኔ ጋር በጸባይ ብናወራ ይሻላል ይኸውልህ እስካሁን የመታችሁኝንም እንደ ማስረጃ ማሳየት እችላለሁ ወስጄ መክሰስ እችላለሁ ሰማኝ ወዴት ነው ወስደህ የምከሰው ከየት አንተ ሰውዬ ያለህበትን ቦታ አላወቅም እንዴ ያለህበትን ቦታ አላወቅም ወይ ሆናችሁ እኮ በስነ ስርዓት ለማናገረኝ ምን ቅጥረኛ ናችሁ ውድ ቤተሰቦች ይሄ ሰውዬ እኔ ሊያሳብደኝ አንተ ሰውዬ አንተ ካሜራውን አጥፉልኝና እንነጋገራለን እንግዲህ ውድ ቤተሰቦች ከሰዓታት በኋላ ድጋሚ ተመልሰናል ታምራት ወንድሜ እዚህ ጋር ስለመጣህ በጣም አመሰግናለሁ እንግዲህ እስካሁን የነበርንበትን ቆይታ ከመጣህም በኋላ አይተሃል ካሜራ ፊት ከመቅረባችን በፊት ከዚህ ወሮ በላ ሰውዬ ጋር የነበረንን ቆይታ አይተሃል እንግዲህ አሁን ለሁለት ሆነን እንድናናገረው ፈልጋለሁ እሺ አዱኛ አቤት ዱላው እንዴት ነው ተመቸህ ግሬ ያለኩ መጀመሪያ ይሁሉ ነገር ያስፈልግም ብዬ ነበር መናገር ከቻልክ እኔ ምንም የመማታት ሱስ የለብኝም ትሰማኛለህ እኔ ማወቅ የምፈልገው ነገር ለሚነግረኝ ሰው ደቂቃ ራሱ አላቆየውም ከዚህ ቤት ትወጣለህ ነው በቃ ከዚህ ቤት ትወጣለህ አለበለዚያ ግን አይላለሁ ነገሮችን አምታታለሁ አልናገርም እምትል ከሆነ ግን እስካሁን የቆየህበትን ሁኔታ በእጥፉ ከታምራት ጋር ትቆያለህ ትሰማኛለህ በእኔ በኩል ያለውን ነገር እየነገርኩ ነበር በመሃል ተነስተህ ነው ድንፍት ያልከው እንዴ አሁን በስነ ስርዓት ጠይቀኝ በቃ መጠየቅ የምፈልገውን ነገር ጠይቅ በስነ ስርዓት አንዴ ቆይ እስኪ ልጅ ዳኒ ይኸውልህ እኔ የማታውቀኝ ከሆነ መጀመሪያ ራሴን ላስተዋውቅ እኔ ጋዜጠኛ ታምራት እባላለሁ ከጎጆ ፕላስ ቻናል ላይ የምሰራ አንድ ጋዜጠኛ ነኝ የማታውቀኝ ከሆነ አሁን ልንገርህ ቀለል አድርገን ነው የምንጠይቅህ
ምናልባት አንተ ከስራህ አንፃር ብዙ ሰዎችን ልታቅ ትችላለህ ምክንያቱም ስራህን ስለምናቀው እኛ አንድ ነገር ስንሰራ አስጨርሰኝ እኛ አንድ ነገር ስንሰራ ሳናጣራ መረጃ ሳንይዝ ሰውን ዝም ብለን አንይዝም አናሰቃይም ምን ማስረጃ አላችሁ አዳምጠኝ እኛ ሰውን ዝም ብለን አንመታም አንደበድብም መጀመሪያ ምንድነው የምናደርገው ስለዛ ሰው መጀመሪያ ኢንፎርሜሽን ሰበስባለን መረጃ እንሰበስባለን እግር በእግር ከዛ በኋላ ያን ሰው እንይዘዋለን ከያዝነው በኋላ ምንድነው የምናደርገው ይዘን በአግባቡ ስለ ጉዳዩ እንጠይቀዋለን ቀስ አድርገን አግባብተን እንጠይቀዋለን እናወራዋለን ያን የጠየቀውን ጥያቄ በትክክል ከመለሰ በትክክል መረጃውን ከሰጠን በሰላም እንለያያለን ከዛ ውጪ ግን አይሆንም ብሎ አሻፈረኝ ብሎ መረጃ ለመደበቅ ወንጀል ለመደበቅ የሚሞክር ከሆነ ግን የማይወጣው ጣጣ የማይወጣውን ነገር ነው የምናደርግበት እኔ እኮ ያልገባኝ ነገር አንደኛ ነገር ይውላችሁ አለመናገር መፍትሄ ነው አይደለ እዚህ ቦታ ላይ መብትህን ግዴታህን የምናሳውቀህ እኛ ነን እሺ ችግር የለውም አላማችሁ እናንተ በቃ ማን ነው እኔ መክሰስ ነው አይደለ አትንተባተብ አሁን ስማ ክሰሱኝ በቃሽ ስማ ስለመከሰስ ነው የምታወራው ቀደም እኮ ራስህ እኮ የተናገርከው ነገር ምንድነው የምናገር ብትከሱኝ የአንድና የሁለት ደቂቃ ስራ ነው እወጣለሁ ነው ያልከው ነገር ግን አሁን ላይ ያለህበት ቦታ እንደዚህ አይነት ነገሮችን ማድረግ የምትችልበት ቦታ ላይ አይደለህም ሰማኛለህ የምትናገረውን ነገር አውቀህ ተናገር ከዚህ በኋላ ትግስት የለኝም ሰማኛለህ አይደል ሰማሃለው እሺ አንደኛ ስማ ልንገራውን ድጋሚ እየጠየቅኩ ነው ያሉት አንዴ እኛ ጁስ ከገባ መረጃውን ሳሰጥ እውነቱን ሳትናገር መውጣት አትችልም ምንም ቢሆን ምንም ማለት ነው እንድትሰጠን ወይ ደግሞ እንድትናገር ፈለከም አልፈለከም እናደርጋለን ስለዚህ አንተ አቃለው ምክንያቱም ውጪ ተምረሃል ብዙ እንትኖችን የአይቲ ባለሙያ አቃለው በደም ስላንተ ኢንፎርሜሽኑ አለኝ መረጃ እየሰበሰብን ነው ከወንድም ከዳኒ ጋር በሚሰራቸው ስራዎች አብረን ከሱ ጋር ሆኜኔ ለወንድማችን ለሚኪ በደንብ ስራ እየሰራለት ነው ምክንያቱም እሱ አስጨርስ ያጣቋርጠኝ ከሱ ጋር ሆነን የሱንን የጎዱትን ሰዎች አንድ ባንድ እየተከታተልን አንድ ባንድ እያጣራነ ስለነሱ እኛ እያወጣጣን ያለ ነው አብዛኛው ኢንፎርሜሽን እኛ ይዘናል ማናቸው ነው እንደዚህ አስጨርሰኝ ማነው ሰማኛ ታውቀዋለህ እውነቱን ተናገር አረ ተውኝ እኔ ምንም የማውቀው ነገር የለም ማነው ሚኪኒ አዳምጠኝ ሐሳቤን አስጨርሰኝ ቁጭና ሐሳቤን አስጨርሰኝ አሁንም ትተብታለህ እንዴ ያለበት ሁኔታ አልገባህም አሁንም ትተብታለህ ወይ አልተብትም እኔ ምን አልኩ እንዴ ማነው ሚኪኒ ያልኩት ሰማኝ እሱን ታውቀዋለህ አሁን ስማኝ ለምጠይቅ ጥያቄ ትክክል መልስ ሰጠኛለህ ምናልባት አንተ ውጪ ደስ ለተማርኩ ሁሉ ነገር ስለማቅ ዕውቀት አለ ይብለህ እኛን ለማሾፍ እኛን ያልሆነ መረጃ ለመስጠት ብትሞክር እኛ እንደዚህ ሰዎች አይደለንም እኛ መረጃ ፈልገን ነው የምናገኘው ስለዚህ አንተ ምናልባት ተመር ያለው ዕውቀት አለ ይብለህ ብዙ ነገር ስለምታቅ ውጪም ተመር ያለው እዚህም ተመር ያለው ብዙ ነገሮችን አቃለው ብለህ ልታስብ ትችላለህ መረጃ አልሰጥም ስለዚህ እኔ ብዙ ሰዎች ጋርም ስለምተዋወቅ ያ መረጃ አልሰጥም ልትል ትችላለህ ግን ይሄ እኛ ጋር አይሰራም ምክንያቱም አንዴ እኛ ጁስ ገብታል ፈለክም አልፈለክም እዚህ ቤት ከገባህ እኛ ጁስ ከገባህ መረጃውን ካልተናገር መውጣት አትችልም ስለዚህ አሁን ለምን ጠየቀ ጥያቄ እውነተኛውን መረጃ ስጠን አይ እኔ መረጃ አልሰጥም አልናገር ምትል ከሆነ ሳትናገር ከዚህ ቤት አትወጣም ይሄን በደንብ አስረግጬ ልንገርክ አሁን ተረጋግተህ ለምን ጠየቀ ጥያቄ እያንዳንዷን መረጃ ሰጠናለህ ዶክተር ሳሉ የሚባለው እንዴት ነው የምታውቀው ምንድነው ከሱ ጋር መስራው ዶክተር ሳሉ ያን ያህል የጠበቀ ግንኙነት የለንም እኮ እናንተ ትንሽ አከበዳችሁት እንጂ አንድ ሁለቴ ነው በቃ ይሰራውለት ሌላ ነገር የለም ምንድነው ይሰራለት አትንተባተብ በስነ ስርዓት ተናገር አትንተባተብ ለምን እንደዚህ ትሆንብኛለህ ወይ ከሱ ጋር ላውራ በቃ እንዴ ለምንድነው ጉልበትን የምታሳየው መልስለት ጥያቄው ለጠየቀ ጥያቄ መልስለት ቆይ አሁን አንተ ተረጋግተህ እየጠየቀኝ ስለሆነ እኔ ላንተ ላስረዳ ሰማኛለህ ላንተ ብለ ሰው የምትመርጥበት ቦታ ላይ አይደለም ያለው እዚህ ቦታ ላይ ሊሞት የደረሰ ሰው አለ በእናንተ ሴራ ምክንያት ሊሞት የደረሰ ሰው አለ ነው ቆያልኩ ያለው እሺ እኮ ያልኩ ነው እሺ ተናገር እሺ የሚጠይቀን ተናገር አትንተባተብ በስነ ስርዓት ቀጥ አድርገህ የምታቆም ሁሉ ተናገር እሺ ተናገረው ነው እሺ በቃ እኔ ማቆን ነገራችኋለሁ በቃ እሺ
ዶክተር ሳሉ በቃ ያሰራል ፌክ ዶክመንቶችን ምናምን ያሰራል መድኃኒቶቹ ጊዜያቸው ምናምን ያለፈበት ከሆነ ፎቶ አንስቶ ይልክልኛል ለኔ ጊዜያቸውን ያለፈባቸውን ኤክስፓየርድ ያደረገባቸውን ከዛ ያው እኔ ዴታቸውን አስተካክዬ ስራዬ እሱ ስለሆነ ዴታቸውን አስተካክለዋለሁ ልክ ከድርጅቱ እንደሚወጡ አድርጌ አስተካክለዋለሁና መድኃኒቱ ሳይሆን ሌላ መድኃኒቶች ደግሞ ያስመጣል ከዛ ያንን መድኃኒት ደግሞ በሌላ ስም እየቀየርኩ ልክ የሚፈልገው መድኃኒት አድርጌ ሰራለታለሁ ስለዚህ መድኃኒት የማቀያየርም ስራ ትሰራላችሁ ማለት ነው ማለት አትንተባተብ ተናገር እሺ መድኃኒት የማቀያየርም ስራ ትሰራላችሁ ወይ እሺ ልነግርህ ነው እኮ መድኃኒት ማቀያየር ማለት በቃ ቀላል እኮ ነው ቀላል ነው ዝም በል አንተ ቀላል ነው አይደለም የሰው ህይወት ላይ ነው እኮ እየፈረድክ ያለው የስንትና ስንት ህፃናት ህይወት ላይ ነው እኮ እየፈረድክ ያለው መድኃኒቶቹ ብዙ ጊዜ እዚህ ሀገር የማይገኙና በጣም ውድ ናቸው እና ርካሾቹን በውዶቹ ነው የምትቀይሩት ያለን አማራጭ እሱ ነው ማለት እሱ ነው ያለው አማራጭ እኔ ምንም እኮ እዚህ ጋር እንትን የለኝ ነገር እኔ አልሸጣቸውም አይደለም ስማ አንደኛ አንተም ዋናው ተባባሪ ነህ የዚህ ጉዳይ ደግሞ ቁልፉ ሚና የምትጫወተው አንተ ነህ ሰማለህ የስንቱን ህይወት እያበላሽ ያለን አልሸጣቸው ምን ማለት ነው አልሸጣቸው ሉጣጣ ውስጥ የከተተኝ ወይኔ ጉዲ ስማ ድሮም መጠረጥሮ ነበር እሱ ልጅ ከመድኃኒቱ በተጨማሪ ደግሞ ሾፌሩ እንደተናገረው ከሆነ የተለያዩ መረጃዎችን ወይ ደግሞ በአይቲ ዙሪያ ወይ ደግሞ በእንትን ዙሪያ የምስራት አንተ ነህ እነዚያ የምትላላካቸው ዶክመንቶች ወይ ደግሞ ሾፌሩ የሚሰጠው ዶክመንቶች ምንድናቸው ሳሉ ጋር የምትገናኝበት በቃ ዶክመንቶቹ አንድ 3 ጊዜ በፖሊሶች ተደርሶበት ነበር ያንን ፋይል ማጥፋት ነው በቃ ያንን ፋይሎች ያመጣልኛል ፋይሎቹን እኔ አጠፋቸዋለሁ ማለት በቃ ምንም ፋይል እንደሌለበት አድርጌ ጣቢያ ውስጥ ቢገባም ፋይል የሌለበትም ተብሎ ባዶ ፋይል ነው እሱ ማለት እሱ ነው መሰራው አንተ የሃኪንግ ስኪልህን ተጠቅመህ የዶክተር ሳህኑን ፋይሎች ከፖሊስ ጣቢያም ራሱ የማጥፋት ስራ ነው ስትሰራለት የነበረው ማለት ነው አው ማለት ፌክ አካውንት የባንክ አካውንት ምናምን እከፍትለታለሁ ከፖሊስ ጣቢያ ምናምን ያለበትን ነገሮችን አጠፋለታለሁ ይሄንን ነው ማድረገው ማለት እኔ እኮ መድኃኒቶቹን አልሸጣቸው ማለት ለምንድን ነው ቆይ ይሄን ያክል ይሄ ሰው ላንተ ሲያወራህም እየተሽቆጠ እንዳለን መረጃ ከሆነ ይህ ሰውዬ አንተን ሲያወራህ እየተሽቆጠቆጠ እንደ ትልቅ እንደ ለሱ ስራ እንደምትሰራለት ሰው ሳይሆን ከሱ ጋር አብረ ስራ እንደምትሰራ እንደ ቢዝነስ ፓርትነር ነው እንደሚያይ የሰማ ነው ያለን መረጃ ይሄንን ነው ለምንድን ነው ይሄን ያክል ድረስ የሚያከብረ ማለት ይሄ አትንቀጥቀጥ በስነ ስርዓት አውራ እሺ ግልጽ ነው እንዴ ምን ሆናችሁ ነው እኔ ከሌለው ሊንቀሳቀስ አይችልም ስለዚህ አንተ ቁልፉ ሚና ወይም ደግሞ የዶክተር ሳህሉ በጣም ወሳኝና ቁልፍ ሰው ነው ማለት ነው ሁሉ ነገር ሚና የምትጫወተለት እንደዛ ማለት ይቻላል ግን እኔ እሱ የሚፈጽማቸውን ወንጀሎች እኔ ግን አላደርጋቸውም ማለት ዝም በል ራስን የፈጸምከው ከዚህ በላይ ምን ልታደርግ ነው የሰው ህይወት እያጠፋ እሺ አንተ ዕውቀትን ተጠቅመህ ውጭ በተማርካት ዕውቀት ተጠቅመህ አገር ውስጥን በተማርከው ተጠቅመህ እንደዛ አይነት ርካሽ ነገሮችን የሰውን ህይወት የሰውን እኔ እኮ ቃላቶች ያስጠፋ እንደዚህ ተጠቅመህ አንተ በዕውቀት ተጠቅመህ ነገሮችን ያርበሰበስክ ወንጀልን እንትን ይያልክ የሰውን ህይወት እያበላሸ ስንት ስራ ነው መስራት ለሱ ከዛ ደግሞ እኔ ወንጀለኛ አይደለም ትላለህ ይኸውላችሁ የኔን ወንጀል ማለት ነው ማረጋገጫ ምንም ነገር ይላችሁ ማለት የሱን ፋይል ነው እየሰጧችሁ ሰውዬ አልገባህም እንዴ አሁን ያለህበት ሁኔታ ምንም የላችሁ የምትልበት ቦታ ላይ አይደለም ያለው ትሰማኛለህ ማንቁርትህን ይዤ አንተ የምትሰራውን ስራ ተነግረኛለህ እሺ የምትሰራውን ስራ ተነግረኛለህ እዚህ ጋር ቀልድ አይደለም ያስኩት ወንድሜ ታሟል ወንድሜ ሊሞት ደርሷል ወንድሜ ጋር ምን ያገናኛል ትሰማኛለህ ወንድሜ እንደዚህ አይነት ሁኔታ ውስጥ የገባው ባንተና በዛ ሰይጣን ዶክተር የተነሳ ነው
የምታውቀውን ነገር በሙሉ ትነግረኛለህ ማወቅ የምፈልገው ነገር በሙሉ ትነግረኛለህ እሺ ምን መርዳት እችላለሁ ነው ስለ ወንድም እኔ እሱን አሁን ነው ጠይቃለሁ ትናገራታለህ እሺ ዶክተር ሳሉን ከስንት ጊዜ ጀምሮ የምታውቀው ዶክተር ሳሉን በቃ ማቀው ይሄ ሁሉ ነገር ከመፈጠሩ በፊት ነው ማለት ይሄ ሁሉ ነገር ማለት ምን ማለት ነው አትንታባተብ በስነ ስርዓት መልስ እሺ ዶክተር ሳሉ ክሊኒኩንም ከመክፈቱ በፊት በቃ የዚህ ደረጃ ከመድረሱ በፊት ነው ማቀው እንዴት ነው የተገናኙት አጋጣሚ እኔ ያኔ ከሌላ ሰው ጋር ነበር የምሰራው አቶ ሳሙኤል የሚባል ሰው ነው ማን ነው አቶ ሳሙኤል ማለት ልክ እንደሱ የተለያዩ ነገሮችን የሚሰራ ሰው ነውና ለሱ ነበር የምሰራለት ከዛ ውድ ቤተሰቦች ይሄ ነገር ወደ አሪፍ ነገር እያመራ እየመሰል ቀጥል እና ከዶክተር ጋር ይተዋወቁ ነበር ያኔ ማለት ዶክተር ይሄን ያህል አላንሰራራም ነበር በስራው እሺ ከዛ ብዙ እኔ ማገዝ የነበረብኝ ስራዎች ነበሩ ወደ 12 አመት 13 አመት ገደማ ይሆነዋል ስንገናኝ እኔና እሱ ስንተዋወቅ ማለት እኔም ውጪ ያለው ነው የተዋወቅ ነው ማለት ውጪ ሀገር ለትምህርት ሄጄ ነበር በቅርብ ነው ወደዚህ ሀገር የመጣሁት ኦኬ ስለዚህ ከሱ ጋር የምትተዋወቀው ከውጪ ከመሄድ በፊት ነው ወይስ ውጪ ከሄድክ በኋላ ነው ከሳሙኤል ጋር ውጪ ያለው ከሳሙኤል ጋር የምትተዋወቀው እዚሁ ሀገር ውስጥ ያለው ነው ማለት ከመጀመሪያም ነው የምንተዋወቀው ከሳሙኤል ጋር ከዛ ውጪ ሀገር ደግሞ ከሄድኩ በኋላ እዛ ትንሽ ስራዎችን ምናምን እሰራለት ነበር ማለት እኔም በትምህርቴ ብዙም አላጠናከርኩትም ነበር እዛ ሀገር ሄጄ በደንብ ካጠናከርኩት ማስተር ሴሪም ከሰራው በኋላ ከሱ ጋር በደንብ ዲፕ እየሰራ መጣን ከዛ ከዶክተር ሳሉ ጋር አገናኘን ከሱ ጋር መስራት ጀመር ማለት አንዴ ቆይ ውድ ቤተሰቦች ሳሙኤል ማለት አሁን የሚኖረው ውጭ ነው ዋናው የዚህ ወንጀል ወይ ደግሞ የዚህ ሴራ ዋናው ባለቤት ሳሙኤል የሚባለውና የኛ ባልደረባ ጋዜጠኛ በረከት የሚባለው ይዞስ የነበረውን ጉዳይ ነውና ሳሙኤል ማለት እንግዲህ አሁን እኛ መያዝ ያልቻልነው ወይም ደግሞ ማናገር ያልቻልነው እሱ በዚህ በሰራው ሴራው ደግሞ በተነሰሰው ላይ የሱ ተባባሪዎች ወይም ደግሞ ልክ እንደ ዶክተር ሳህሉ ያሉ ወይም ደግሞ እንደ አዱኛ ያሉ የአይቲ ባለሙያዎች እነሱን ተክቶ ሄደ አሁን ውጭ ሀገር የሚኖር ነው ሳሙኤል ማለትና ይሄን ለማሳወቅ ነው ቀጥልሻንተ ከዛም ያው በመቀጠል ከዶክተር ሳሉ ጋር ተዋወቅን ማለት ዶክተር ሳሉን በምን ምክንያት ነው የተዋወቃችሁት ከዶክተር ሳሉ ጋር ልክ እንዳልኩ እሱ ጓደኛው ነበር አስተዋወቀን ከዶክተር ሳሉ ጋር ለስራ ነው የተገናኛችሁት ወይስ በሌላ ነገር ነው አይ ለስራ ብቻ ነው ማለት ገና እሱ እንደነገርኩ ይሄንን ስራ ገና እያጠናከረ እየሄደ ነበርና ማለት ብዙ የሚቀረው ነገር ነበር እሺ በተገናኛችሁ ሰዓት ላይ እንትኑ ተከፍቶ ነበር ክሊኒኩ አልተከፈተም ነበር ማለት እሱንም ሊከፍት አንዳንድ ህገወጥ የሆኑ ዶክመንቶች ያስፈልጉት ነበር ማለትም ያ እንዲከፈት ቦታው ላይ ማስፈቀድ ፍቃድ ምናምን ብዙ ነገር አለው ስለዚህ ፍቃዶቹ ምናምን ነገር እኔ ነኝ የጨራረስኩለት ከዛ ያው ፍቃዶቹ እንዲጨራርስለት በሚል ምናምን አገናኘን ሳሙኤል ከዛ እሱን ከሄደን በኋላ ያው ቀስ እያለን አንድ ሁለቴ ከሀገርም ሞቶ ነበር እሱንም ሰሮለት ማለት በቃ በጣም ማስፈልገው በህጋዊ መንገድ ነው ወይስ በህገወጥ መንገድ ነው የሰራህለት ፓስፖርቱ ህገወጥ ነው ለህጋዊ ነገር እኮ ነው ምን አደርጋለሁ ለህጋዊ ነገር ህጋዊ ቦታ ሄዶ አያስወጣም እንዴ እኔም ማስፈልገው ከህግ በላይ የማያስፈልጉት በቃ ከህግ የሚያስቸግርበት ቦታ የሚገርማችሁ ቦታ ነው ነገር ማስፈልገው ውድ ቤተሰቦቻችን ሲያወራ ራሱ ትቢቱ ግርም ነው የሚለው እኔ ከህግ በላይ ነኝ እኔ ራሴን መቆጣጠር ራሱ ያቃተኝ ነው ውድ ቤተሰቦች ሰማኛለህ ያለህበትን ቦታ አስበህ ተናገር እሺ ከዚህ በኋላ እንደቀድሙ ዝም ምለህ እንዳይመስልህ ሰማኛለህ አንተ ከማንንም በላይ አይደለህ ሰማኛለህ አይደለ ምናልባት ከዚህ በፊት እኛ ጋር ከመምጣት በፊት ሌላ ቦታ ላይ ትልቅ ሰው የሆንክ መስሎ ሊሆን ይችላል አሁን ግን አይደለህም ሰማኛለህ አይደለህም እሺ እሺ ተናገረው የስራው ጸባይ ስለሆነ ነው ከህግ ያልኩት እንጂ እኔ ሌላ ነገር አይደለም እና በቃ እንደዚህ አይነት ቦታ ላይ ነው የሚጠቀሙት ስለዚህ ያው እንደነገርኳችሁ መጀመሪያ ላይ አንድ ሁለቴ ፖሊስ ደርሶበት ነበር
ከማን ላይ የደረሰበት ፖሊሶች ምን አይነት ወንጀል ሰርቶ የደረሰበት መድኃኒቱን አንድ ሰው ወቅቶ ያ ሰው ድንገት ተረፈና ሲጣራ ወደ ዶክተር ሳህሉ አመለከቱ ነገሮችና ፖሊሶች የዛኔ ብዙ ነገሮችን ቼክ ያደርጉ ነበር ብዙ አንዴ ቆይ እዚህ ጋር መድኃኒቱን የወጋው ከራሱ የከፈተው ክሊኒክ ሆስፒታል ነው ወይስ ወይ ደግሞ የሚሰራበት ተቀጥሮ የሚሰራበት ሆስፒታል ውስጥ ነው ከራሱ የሚያስመጣው ከራሱ ክሊኒክ ነው እሱ የሚጠቀማቸውን መድኃኒቶች ከራሱ ክሊኒክ ነው የሚጠቀመው ስለዚህ የተወጋውም ከራሱ ከክሊኒኩ ነው ከራሱ ክሊኒክ ነበረና ግዴታ ይሄንን ነገር ቼክ ማድረግ ስላለባቸው ቼክ በሚያደርጉበት ሰዓት እኔ ያስፈልገው ነበር ይሄን ሁሉ ፋይል ይሄን ሁሉ ነገር ማጥፋት ነበረብኝ ይሄን ሰሮች ነው የምሰራለት ማለት በቃ ህግ ያሉ ነገሮች ሲያስፈልጉት እኔ ነኝ ሁሉንም ተሰራዎች መሰራለት እሱማ ግልጽ ነው ምክንያቱም አንተ እንደዚህ አይነት ህጋዊ ነገሮች እንደማሰራ በደንብ ግልጽ ነው ይታወቃል እናንተ የምትፈልጉት ምንድነው የራሳችሁን ሆድ ብቻ ያግበሰበሳችሁ ጥቂት ዕውቀት አለኝ ብላችሁ ትንሽ ሂጄ ውጭ ሀገር ተመሪ ያላላችሁ እንደዚህ አይነት የወረደ ሐሳብ ህዝባችሁን ማገልገል ሲገባችሁ የሞተን ነገር እየሰራችሁ ሀገርንም ህብረተሰብንም የምትጎዱ ተራ ሰው እንደሆናችሁ በደንብ ነው የሚታወቀው ሰማኛለህ እያንዳንዷን ነገር ትናገራታለህ አሁን ላይ ወንድሜ ሚኪ የሞት አፋፍ ስር ነው ያለው እንደዚህ አይነት ቃል ራሱ መናገር አልፈልግም ወንድሜ ላይ ያሞረትኩኝ ያለሁት ይሄንን ነገር እንዳደርግ ግን እያስገድዳችሁኝ ያላችሁት አንተና ያ ሰውዬ ናችሁ አንተና ያ ሰውዬ እኔ ከወንድም ጋር ምን አገናኘኝ ሰማኛለህ ሚኪ እንደዚህ የሆነበት ምክንያት እናንተ ናችሁ እናንተን መቀመቅ ሳልከታችሁ እኔ ደግሞ እረፍት አላገኝም የምታውቀው ነገር በሙሉ ተናገር እያልኩ ነው አንተ እኮ እየነገርኩ ነው አይደለ ያለኝን ነገር እየነገርኩት ነው አይደለ ወንድም እኮ ተናገር እኛ የምንፈልገው ልትነግረን ነው ሌላ ካንተ ውስጥ እንደዚህ ሰጣ ገባ ውስጥ አንፈልግም ስለዚህ ከዶክተር ሳህሉ ጋር ከአንተ ከመስራት ከዶክመንትም ከመድኃኒቶች ውጪ አብራችሁ የሚሰራ ወይም ደግሞ ከዚህ በተጨማሪ ምንድነው የምትሰሩት በቃ ከዶክተር ሳህሉ ጋር እኮ ስንሰራ ይወላባት አትንካኝ ቆሻሻ በዚህ ጃ አትንካኝ እሺ ቆይ ስሜት ያቱን መጀመሪያ በስነ ስርዓት አትቀስለስ እሺ መቅለስ ነው እንደዚህ የምንፈልገው ትክክለኛ መረጃ ነው በቃ ከዶክተር ሳህሉ ጋር ስንሰራ ሌላ ማንንም ሰው አይገባብንም በቃ ከዶክተር ሳህሉ ጋር ከሰሩ ከዶክተር ሳህሉ ጋር ነው በቃ ሌላ ማንንም ሰው አይገባም እንዴ ይሄ እኮ ትልቅ ማለት ላንተ በጣም ትልቅ ቦታ አለው የሚባል መረጃ አለኛ ምክንያቱም አንተ ከስራ ባልደረባ ውጪ በጣም ላንተ ያለው ሪስፔክት በጣም የሚገርም ነው ስለዚህ ምንድነው ያላችሁ ካንተ ጋር በጣም ኮኔክሽናችሁ ምንድነው ሰማኝ ዶክተር ሳህሉ ላይ ያዝክበት ነገር አለ እንዴ የዶክተር ሳህሉ እኮ ማንነት እኮ ሁሉ ህልውናው እኔ ጋር ነው ያለው በቃ ማለት የሆነ ነገር ከተፈጠረ ወደ እኔ ነው መጀመሪያ ሰማኛለህ ከዚህም በፊት እኮ ልክ እንደዚህ አይነት ቆሻሻ ሰሮችን የሚሰሩለት ሌሎች ሰዎች አሉ እነሱንና አንተን ግን ትሪት የሚያደርግበት መንገድ ተመሳሳይ አይደለም ለምን ያ ሆነ አንተ ጋር ተናገረው ነው ማለት ሁሉም ማከር እኮ አንድ አይደለም አይደል እንዴ ማለት ያው ታውቃላችሁ ራስን ደግሞ ማከር ላጠራም ቆሻሻ ስራ እየሰራ ሀከር አትበል አንተ ቆሻሻ ሰው ነህ ምክንያቱም ሀከር ማለት ለህብረተሰቡ የሚጠቅም ስራ የሚሰራው ለሀገር የሚጠቅም ስራ እናንተ ግን ትውልድን እየገደላችሁ ሀገርን እየገደላችሁ አሁን በቃ በሰነ ስርዓት በሰላም እናወራ እኔ እናንተ በሰላምኛ ታሜ በሰነ ስርዓት እናዋራው በቃ ከዚህ በኋላ አንድ ሰው አይነካህም ማወቅ የምንፈልገው ነገር ንገረን ከዛ እንለቃለን ትሄዳለህ በዚህ እንስማማ እሺ በቃ ማንንም ሰው አይነካህም የምትፈልገው ነገር እናደርግልሃለን ውሃም ከፈለክ ውሃ አስመጣልሃለሁ ልብስም ከፈለክ እንቀይርልሃለን በቃ ምን ማወቅ የምንፈልገው ነገር ብቻ ንገረን ከዛ ትወጣለህ ከዚህ በሰላም ወጣት ነው አይደል የምትፈልገው በቃ እሱ ነው የምፈልገው በቃ ከዚህ ትወጣለህ ተናገር አሁን ራስን አረጋግተህ በደንብ የምንፈልገው መረጃ እንድትነግረን ራስን አረጋጋ ቀጥሉሽ ምን ጠይቁ አሁን ለምን ጠይቀህ ጥያቄ ትክክለኛ መልስ ብቻ ነው የምንፈልገው ዶክተር ሳህሉ መቼም ይሄን ብቻ ስራ አይደለም ሰው እንደጠየቁ ደጋግመን እንደምንጠይቅ ዶክተር ሳህሉ ጋር የምትሰሩት አንተና እሱ ብቻ ናችሁ ወይስ ሌላ ሰው አለ አብራችሁ ማለት ከናንተ የናንተን ጉዳይ የሚያስፈጽምላችሁ አንዳንድ ነገሮች የሚሰራላችሁ ምክንያቱም አንተ ምናልባት ሁሌ ላትገናኙ ወይ ደግሞ አንተ የሱን ስራ እየተካተል ላሰራ ትችላለህ ምክንያቱም አንተ ቁልፍ ሰው ነህ እንደተነገረን ከሆነ ላንተ ያለውም ነገር እንደዛ ልክ ስለሆነ ማለት ነው ስለዚህ የናንተን ስራ የሚፈጽምላችሁ ወይም ደግሞ የተለያዩ ነገሮች የሚያደርግላችሁ የሚታዛችሁም ሊሆን ይችላል
እንደዚህ አይነት ሰዎች አሉ ከማን ጋር ሆናችሁ የምትሰሩት ማለት እኔ አሁን በቃ ሁሉንም ነገር ነው የምነግራችሁ እሺ በቃ አሁን ተማምነን በቃ መነጋገር ነው ነገር አይዞህ ምንም አትፈራ የሚያስፈራ ነገር የለም ነገርን ብቻ አንተ ዝም ብለህ እኔ ያው ከቤት ውስጥ አልወጣም ቤት ውስጥ ሆኜ ነው ሁሉን ነገር የምጨርስለት የዶክተር ሳሉን ደግሞ ማለት በጣም ብዙ ፋይሎቹን በጣም ብዙ የወንጀል ሪከርዶቹን እኔ ጋር ነው የሚሆኑት ማለት እኔ ላጠፋቸው እንትን ስለምል እኔ ጋር ነው የሚሆኑት እኔን ካስቀየመኝ እኔ ላይ የሆነ እርምጃ ከወሰደ እነዛ ፋይሎች ቀጥታ ጣቢያ ውስጥ ነው የሚገባው ስለዚህ እነዛ ፋይሎች ላንተ ዋስትና ናቸው ዶክተር ሳሉ የሆነ ነገር ካደረገ ያ መረጃ ይዘህ አንተ እንዳይጎዳ ዋስትና የምትጠቀምበት መረጃ ነው ማለት ስለዚህ አሁን ላይ ያሉ ማለት ነው እነዚህ መረጃዎች አንተ ጋር እንዴ አው ግድ እንዴ ያለሱም አይሆንም ምን መሰላችሁ አንድ ከስተመር ስትይዙ በቃ ያንን ሰውዬ መጀመሪያ ምንም ነገር ብዙዎቹ በቃ ይሄንን ነገር ካሰራችሁላችሁ በኋላ ገለዋችሁ መጥፋት ነው የሚፈልጉት እናንተ ጋር ፋይል እንዳይቀመጥ ማለት ነው ስለዚህ እኔ ደግሞ ማድረገው ምንድነው አንድ ሰው እኔ ጋር ስራ ብሎ ከመጣ ስለዛ ሰው ብዙ ማንነት ልክ ቀደም እንደጠየቁ መታወቂያ ጠይቄያለሁ አይደል መታወቂያ ጠየቁ ስላንተ ማንነት ለማወቅ ያክል ነው ከዛ ከመታወቂያው ጀርባ ምንድነው እዛ አካባቢ ላይ ምን ሰርታል ምን ፋይል አለበት የሚለውን ነገር ካጣራው በኋላ ያንን ነገር አስቀምጠውና ያንን ፋይል ስለዚህ ያ ሰው እኔን ምንም ነገር ማድረግ አይችልም ገባ እኔን ካልተንከባከቡኝ እንኳን ይቅርና የምፈልገውን መኪና የምፈልገውን ነገር ደውዬ ካዘዝኳቸው ወዲያው ነው ተሽቆጥቆጦ ነው የሚያመጡልኝ ስለዚህ ላንተ ያለ ክብሩ ወይ ደግሞ ላንተ እንትን ያለው እሱ ግን ያቃል እነዚህ መረጃዎች እንዳያስከበት እንዳላጠፋቸው ሁሎችን ፋይሎች እንደምታስቀምጥ ያቃል ዶክተር ሳሉ እንደማስቀምጥ ያቃል ለዛም ነው እንደዚህ የሚሆነው ላንተ ያለው አክብሮት ወይ ደግሞ ለየት ያለው ማለት ነው አው ሁሉም እኔ ጋር የሚመጡ ማናቸውም እንትኖች እኔ ጋር እንደዚህ ነው የሚሆኑት ማለት እነሱ ላይ ፋይል ካላስኩ ነገ ሟች ነኝ ሪስክ ያለው ስራ ነው በጣም ኦኬ ስለዚህ አንተ ደግሞ የምታረግልለኛ እኛ የምንፈልገውን እንድትሰጠን የምንፈልገው እንጠይቃለን ስለዚህ አንተ ደግሞ እኛ በስነ ስርዓት እንጠይቃለን ትክክለኛውን ነገር ታረጋለህ እንለቃለን ትሄዳለህ ስለዚህ እነዛን ፋይሎች የዶክተር ሳሉ ማለት ከለላ ካላረጋችሁልኝ እንዴ ቢገለኝስ አዳምጠና አስጨርሰ መጀመሪያ እነዛን ፋይሎች ለኛ ተሰጠናለህ ዶክተር ሳሉን የሚገባውን ፍርድ ያገኛል በተጨማሪ እንዴ ከለላ ካላረጋችሁልኝ ቢገለኝስ ይሶጂ እንዴ ምን ሆናችሁ እሱ ችግር የለውም ምክንያቱም እኛ አንተ ፋይሉን ስጠን እንጂ የምንፈልገው መረጃ ስጠን እንጂ ላንተ የሚፈልገውን ጥበቃ ወይን ደግሞ የምትፈልገውን ነገር እናድርጋለን እንደዛ በዚህ በኩል በእኛ ችግር የለውም አሁን ተስማምተናል የምትፈልገውን ነገር እኛ እናደርግልሃለን አንተም እኛ የምንፈልገው መረጃ ተሰጠናለህ እሺ እኔ የምፈራው በቃ ሰውዬው እንደደርስብኝ ነው ማለት ለእናንተ ይሁላችሁ ፋይሉን እንዳላሳልፍ አሰልፌ እንዳልሰጠኩ ነው የሚንከባከበኝ አሰልፌ ከሰጠው ምንም ዋስትና የለኝም በቃ ይገለኛል በተጨማሪ ደግሞ አንተ ይልጠይቅ በተጨማሪ ከናንተ ጋር ወይም ደግሞ ከዶክተር ሳሉ ጋር ካንተ ጋርም ሊሆን ይችላል የሚሰሩ ሰዎች ነርስም ሊሆን ይችላል ሌሎች ሰዎች የምታቃቸው ከሳሙኤል ጋር ያልከው ጋም የሚሰሩ ካሉ እነሱ የምታቃቸው በአይንም ሊሆን ይችላል በስምም ሊሆን ይችላል ምናልባት ደግሞ ከዶክተር ሳሉ ቤት ሊሆን ይችላል እንደዚህ መታወቅ ካለ ደግሞ እሱንም በዛው ልትነግረን ፈልጋለሁ ማለት እኔ ከሳሙኤልና ከሳሉ ውጪ ማቃቸው ይሉ ማለት ሹፌሩን ነው ማቀው እሱም ዶክመንቶችን ፍላሾችን ምናምን ዲስኮችን ምናምን እንዲያመጣልኝ ነው እሱን መማቀው ማለት ፊቴ እንዲታይ ስለማልፈልግ እንደነገርኳችሁ ሪስክ በጣም አለው ነገ ከነጎዲ አንዱ ብድግ ብሎ ተጠቁማለሁ እንደዚህ ያለህበትን ቢል ምንም ማድረገው ነገር የለም ስለዚህ ማቀው ማን ነው ሹፌሩንና ሳሉን ነርሷን አታውቃትም የሳሉ የቀኝ እጅ ወይም ደግሞ በአብዛኛው ስራ አንዳንድ ስራዎች መስራለትን ከሆስፒታል ላይ ወይም ደግሞ ከኔው ጋር ሆነ አብራሱ መስራትን ነርሷን አታውቃትም እኔ ወደኔ አትመጣም እውነቱን ተናገር አትመጣም እኮ ይያል እውነቱን ተናገር እውነተኛ አትመጣም ወደኔ ልጅቷ አትመጣም ወደኔ አትመጣም ግን ታውቃታለህ ማለት በእንትንም አቃታለሁ ፋይሎቹን ጋር ያሉት በእንትና አቃታለሁ በፋይል ውስጥ ምናምን አቃታለሁ ስለዚህ እኛ ምን ፈልገው ፋይል ነው እኛ በአካል አወቃት አይደለም ስለሷ ምናልባት ዶክተር ሳሉ ጋር የምትዳበቁት ነገር የለም ስለዚህ ሙሉ መረጃውን ይነግራል አብራችሁ ስለምትሰሩት ይነግራል ስለዚህ በአካል ባታቃትም በስሟ የምታቃት ይችላል ምን አይነት ስራ እንደምትሰራም ታቃለህ አንድ ነገር ልንገርህ ይሄ መረጃ ለኛ በጣም አስፈላጊ ነው ምክንያቱም ወንድማችን ሚኪ የሥራ ባልደረባችን ልክ እንደ ጓደኛ የምናየው ወንድማችን ተጎርቶ ነው ያለው
በዚህ ሰዓት ቤት ቁጭ ብሎ የሞት አፋፍ ውስጥ ነው ያለው። ስለዚህ አንተ የምትነግረን መረጃ ደግሞ ለኛ በጣም አስፈላጊ ነው። እኔ ግን ቆይ መረጃው ለኛ ስለሚጠቅመን ሙሉ መረጃ እንሰጠን ብቻ ነው የምንፈልገው። ሚኪ ጋር የሚገናኝ እኮ ማለት ሚኪ ማን ነው? አንደኛ ነገር ማለት ከሚኪ ጋር የሚገናኝ ምን ማለት እኔ ጋር ምንም እኮ የለም እኮ ከሚኪ ጋር የሚገናኝ ነገር የለም ወንድሜ። ምንድነው? አዳምጠኝ። ያንተ አለቆችና እንደ አንተ አይነት ልክስክስ ሰዎች የሚሰሩት በጣም ከባድ ወንጀል ነው እና የኛ የሥራ ባልደረባችን የሥራ አባታችን የምንለው ጓደኛችን ሚኪ ልክ እናንተ በሰራችሁት ስራ ከህይወትና ከመሞትና ለመሞት ውስጥ ያለው በእናንተ ተጎርቶ ማለት ነው። በእናንተ በመታስገቡት የተበላሸ መድኃኒት ጊዜው ያለፈበት የተለያዩ መድኃኒቶችን እየሰጡት እየወጉት እያዋጡት ለአራት ቀን ታስሮ የነበረ ሰው የተጎዳ ሰው አለ። ስለዚህ አጠር ያለ ልጅ ነው ሚኪ ማለት ታውቀዋለህ ማለት በፋይሉን ፎቶውን አሳይቶኝ ነበረ እና ሊያገታቸው ደግሞ ማን ያሳየ ፋይሉ? ሳሙኤል ነው ያሳየኝ። ሳሙኤል ነው ማለት ሊያገተው ስለሆነ ቦታውን ደግሞ ማመቻቸት ያለብኝ እኔ ነኝ። ኦኬ። ስለዚህ ሳሙኤል ላንተ ከውጭ ከመሄዱ በፊት አሳይቶ ነበር በፎቶ ማለት ነው። ማለት እኔ የምለው ልጅ ነው አይደለ? ግን ጠቆር ያለ ጸጉሩ ምናምን እሱ ነው። እሱ ማለት ተራ እንደናንተ ልክስክስ አይደለም። ብታውቁ ኖሮ ማለት ነው ወንጀለኛን እየተከታተለ ለህብረተሰቡ ፍትህ የሆነ ለህብረተሰቡ እውነታን ፍትህ ለተቸገሩትን ፍትህ የሚሰጥ በጣም ምርጥ ጋዜጠኛ የሚባል ሰው ነበር። እንደዚህ አስራችሁ አስጨነቀው ማለት በጣም አስጨንቆት ነበር ያኔ እና ለዛ ነው ሊያገተውም የነበረው። ስለዚህ እናንተ ራሱ ይሄ ነገር እኮ ቢቀርባችሁ ይሻላል ማለት አንተ ዝም በል ታስፈራራ ለናንተ ብዬ ነው ታስፈራራ እንዳትሞክር። ስማኝ ዶክተር ሳህሉንና አቶ ሳሙኤልን በሚኪ ጉዳይ የሚያገናኛቸው ነገር ምንድነው? አይ በሚኪ አይ አትበለኝ፣ እውነቱን ተናገር ትወጣለህ ተባብለን ተስማምተናል አይደል? እስካሁን ተረጋግጬ የተቀመጥኩት ቃል ስለገባውልህ ነው። ቃሌን እንድጠብቅ የምፈልገውን ነገር ንገረኝ። ዶክተር ሳህሉ እና አቶ ሳሙኤል የሚያገናኛቸው ነገር በሚኪ ጉዳይ ሌላ ነገር አልፈልግም። በሚኪ ጉዳይ የሚያገናኛቸው ነገር ምንድነው? ተናገር አሁን። እሺ አለበለዚያ እናንተ ወደ ቀደመው ሁኔታችን ውስጥ ነው የምንገባው። እሺ በሚኪ ማለት በጓደኛ ጉዳይ ጓደኛ አትበለኝ። እሺ ዝም ብለህ ተናገር ብቻ። እናንተ በመትሉት ሰው ጉዳይ የሚያገናኛቸው ነገር የለም። ግን መድኃኒት እኔ ከሳሉ ማቃቸው መድኃኒቶች ስላሉ ማለት እኔ ጊዜያቸውን ቀይሬ ልክ እንዳልኳችሁ ጊዜያቸውንና ድጋሜ አትመልስልን እሱ ነገርህናል አንዴ። ስለዚህ እኛ የምንፈልገው ዶክተር ሳህሉና ሳሙኤል ሚኪ ጋር ምንድነው የሚያገናኛቸው? እኮ ለነገራችሁ እኮ እሱን ነው የምትነግረን የምንፈልገው። እሺ እና ከሳህሉ የሚያስፈልገኝ መድኃኒቶች አሉ ብዬ ተቀብየው ለሳሙኤል ሰጥቼው ነበር ማለት እንጂ እነሱ ሁለቱ ምንም የሚያገናኛቸው ነገር የለም። ሳህሉ አያውቅም ስለናንተ ጓደኛ ምንም የሚያውቀው ነገር የለም። አይ ፎቶን አሳይቶኝ ነበር እና ምን ያልክ ነበር? ሳህሉ አይደለም ፎቶን ያሳየኝ። እሺ ማን ያሳየ? ሳሙኤል ነው ፎቶን ያሳየኝ። ማለት ይሄንን ልጅ ልናገቱ ስለምንፈልግ ቦታ ፈልግልኝ የምናስቀምጥበት ቦታ ፈልግልኝ ብሎኝ ስለነበረ ለዛ ነው እንጂ ሌላ ነገር አይደለም። ከዛ መድኃኒት ለምንድን እንደሚያገተው አልነገረም? በምን ጉዳይ ምን አድርጎት ነበር? ማለት የሆነ ፋይል አግኝቶበት ነበር መሰለኝ። ስለሱ በጣም ጨንቁት ነበርና ምን አይነት ፋይል ነው ያገኘበት ከሳሙኤል? እኔ እንጃ። እሱ ለኔም ሊያሳየኝ ፈቃደኛ ነው። ታውቃለህ በደንብ። ምክንያቱም ሳሙኤል በደንብ ነው እሱን ጠይቁታ። ስለዚህ እውነቱን ተናገር። ጓደኛችሁ ከሆነ እሱን ለምን አትጠይቁ እንዴ? ካንተ ነው መስማት የምፈልገው። በቃ የሚሰራቸውን ነገሮች እያነፈነፈ ለመድረስ ሲሞክር ያኔ በቃ ሲያስጨንቀው ያዘው። በቃ አፈነው። አዱኛ እኔ አሁን ላይ ስሜታዊ እየሆንኩ ነው ያለሁት። ስማኝ ስሜታዊ እየሆንኩ ነው ያለሁት። ካሜራውን ካስጠፋው ወደ ቀደሙ ቦታችን ነው የምንመለሰው። እንደዛ ከመሆኑ በፊት ግን ሁሉንም ነገር ንገረን። ከዶክተር ሳህሉ የተወሰደውን መድኃኒት ነው ለሚኪ የሰጣችሁት? አዎ ማለት ያስፈልገኛል ብዬ ቆይ አይደለም። አሁን
ዶክተር ሳሙኤል ያን መድኃኒት ምን አድርጎ ነው ሚኪ ላይ ምን አድርጎ ብሎ ነው የሰጠክ? ለኔ እኔ ልንጠቀምበት አይደለም ከሳሉ ይኸውልህ አልገባህም እኮ ከሳሉ ተቀብዬ እኔ ሳሉ ለሳሙኤል እንደሚሰጥ አያውቅም ከሳሉ ተቀብዬ ከዶክተር ሳሉ ተቀበልኩና አስፈልጎኝ ነው ብዬው ለሳሚ ሰጠሁት ማለት ሳሚ ጓደኛችሁ ላይ ምን ያደርግበት አላውቅም ማለት ማድረዘዣ መስሎኝ ነው ነው አይደለም ሲጀመር ማለት ነው ሳሙኤል ከዶክተር ሳሉ ለምን አልተቀበለም ለምን አንተን ሄዳለክ እሱ እንዲሰማ አልፈልግም ጭራሽ ማለት እዚህ ነው ጉዳይ ውስጥ እንዲገባበት አልፈልግም የሚኪ ገዳይ አንተ ነህ ማለት ነው የሚኪ እንደዚህ መሆን አንተ ነህ ማለት ነው ዋናው አረ እየገደልከኝ ነው እንዴ አንተ ነህ ሁለቱ የማይተዋወቁ ሰዎች መድኃኒቱን ወስደህ የሰጠኸው አንተ ነህ አይደለ ከተናገርክ እንተዋለን አላላችሁኝ እንዴ አሁን ስማ እኛ አንተን የመደብደም ሆነ የመምታት ፍላጎት የለንም ተመቱኝ ያላችሁ ታዲያ ስለዚህ ትክክለኛው መረጃ ንገረን እውነቱን ንገረን ቅድም እንዳወራው ሰውዬ ተናገር ነው እየተባልክ ያለው ተናገር መድኃኒቱ ምን አይነት መድኃኒት ነው የወጋችሁት መድኃኒት ምን አይነት መድኃኒት ነው እና ደግሞ ለምንድነው ሳሙኤል ከዶክተር ሳሉ ጋር ለምንድነው መድኃኒቱን ስጠኝ ብሎ በሁለተኛ ሰው ይመጣ በአንተ በኩል ይመጣ ለምንድነው ከሱ ቀጣ መቀበል አይችልም ምክንያቱም አብረው ነው የሚሰሩ ጓደኛሞች ናቸው ለምን ይሄን አላደረገም ይኸውላችሁ እንኳን ዶክተር ሳሉ ቀርቶ ሌላ ጓደኞቹ ራሱ የቅርብ የሚባሉ ጓደኞቹ ራሱ ይሄንን ጉዳይ አያውቁም የማን ጓደኞች ናቸው ማለት የሳሙኤል ጓደኞች አያውቁም ይሄንን ጉዳይ ማለት በቃ ተደብቆ ነው ያደረገው የነበረው በቃ ወንጀሉ ላይ እየደረሰበት ነበር ለብቻው ነው የሚሰራው ማለት ነው ሳሙኤል የሚባለው ይሄንን የእንትና ጉዳይ ነው ለብቻው እየሰራ እኮ የሚኪን ጉዳይ ማለት ነው የሚኪን ጉዳይ እሱን አስጠልፎ ለመግደል ምናምን ነው ሐሳቡ መጀመሪያ ሐሳቡ እንደውነቱ ሊገለው ሊጨርሰው ነበር ከዛ ለምን እንዳቆየው ለምን እንዳዘገየው አላውቅም ማደንዘዦች ካሉ እስቲ ፈልግልኝ አለኝ ሰሬ ነው እኔ ደግሞ እየነገርኳችሁ ማደንዘዣ ስትጠየቅ አንተ ደግሞ ጊዜው ያለፈበት መድኃኒት ሚኪን ለአካለ ስንኩልነት የሚዳርግ መድኃኒት ወስደ ሰጠህ የተጠየቀው ማደንዘዣ ነው ግን አንተ መድኃኒቱን ቀይራ ሰጠህ አንተ ትንሽ ህሊና የለህም እንዴ ምን ማድረግ እችላለሁ ማለት ምን አማራጭ አለኝ ማሰብ አትችልም እንዴ ትንሽ ለምን ነው እንደዚህ ራስን ደግሞ አትቀለስልስ ማጤ አሪፍ ነገር እንደሰራ አትቀለስልስ ምንድነው እሺ አሁን እኔ የምፈልጉትን ነገር ጠየቃችሁ በስነ ስርዓት እየመለስኩላችሁ ነው አይደል በቃ ጨረስኩ አይደል ለምን ዶክተር ሳሉ የተቀበልከው መድኃኒት ምን አይነት መድኃኒት ነው ጊዜው አልፎበታል እሺ እና ማለት ይሄ ፓራላይዝ ሊሆኑ ሰዎችን የሚወጋ መድኃኒት ነበር ማለት ጊዜው ግን አልፎበታል ያው መድኃኒት ነበር ፓራላይዝ ሊሆኑ ሰዎችን እንትን እንዲል የሚያደርግ መድኃኒት ነበር ግን ያው ጊዜው ስላለፈበት ያደነዝዟል ብዬ ስላሰብኩ ነው ሰማኛለህ 3 መድኃኒት ነው 3 ነው 4 መድኃኒት ነው የሰጡት ምናልባት ኦቨርዶዝ ሊሆን ይችላል እንጂ ሰማኛለህ ለማደንዘዝ ብለህ የሰጠኸው መድኃኒት ወንድሜን ከቀን ወደ ቀን ወደ አካለ ጎዶሎነት ወደ አካለ ስንኩልነት ነው እየወሰደው ያለው ሰማኛለህ ሚኪ አሁን ላይ እግሩ መንቀሳቀስ አይችልም ምናልባትም ይሄ ልጅ ሃፍ ፓራላይዝ የሚሆንበት ሁኔታ ነው እየተፈጠረ ያለው ያደረከው ነገር ታውቀዋል እኔ እኮ ከናንተ ጋር ያደረከው ነገር ታውቀዋል ወይ ከኛ ጋር ባታቀስ ሌላ ሰው እንደሚጎዳ አታውቅም ነበር እኔ ምን አውቃለሁ ብላችሁ ነው ስለዚህ አሁን ተናገራ ምን አውቂ በቃ ተውኝና ምስኪን ለመሆን አትሞክር እሺ ምንድነው ምን ላልሽ ስለዚህ ሳሙኤል መጨረሻ ላይ አንተን መድኃኒቱን ከሰጠው በኋላ መድኃኒቱን ካመጣለት በኋላ እሱን አግቶ ወይም ደግሞ ይታገት ወይስ ምንድነው ያለው ይወላችሁ መጀመሪያ እኔን ያናገረኝ ምክንያት ቤት እንዳገኘለት ነው ማለት የሚያግትበት ቦታ ቤት እንዲያገኘለት እኔ ሰሙ ሰሬ ሃክ ማድረግ እና ፌክ ፋይሎችን ማዘጋጀት ነው እሱን እናውቃለን ፋይሎቹን አዘጋጀውለት የቤቱን ከዛ ሰጠውት ቤት ውስጥ ገባ የሚያደርገውን ነገር ሊያደርግ ነው ማለት እኔ ማቀው እንደሚታገትና አግቶት ደግሞ መጨረሻ እንደሚጨርሰው አግቶ የሚያመጣለት ለሳሙኤል ማን ነው ሚኪ እንደሚገለው ለማለት ፈልገ ነው ሐሳቡ እንደዛ ነበር የኔ ሐሳብ እኮ አይደለም እንዴ የእሱ ሐሳብ ነበር ማለት ሊገለው ነበር ሐሳቡ አንተም ተባባሪ ነህ እኔማ ምን አደረኩ ምክንያቱም ንጹህ ሰው
ተባብራችሁ ህይወቱን አሳጣችሁት ስለዚህ ቤተሰብ አለ የለህም ግን አንተ ምን ማለት ነው ቤተሰብ አለ የለህም እኔ የለኝም ከማደጉ ይወጣት ማለት ህሊና ግን አለ ተመራል ዕውቀት ቆጥር ያለው ወይ ደግሞ ዕውቀት አግኝቻለሁ የተማርኩትን ትክክለኛ ነው የምተገብረው ምናምን ብለህ ታስበው ምክንያቱም አንተ ጤነኛ ሰው የተማረ ሰው የሚባለው እንደዚህ አይነት ርካሽ የወረደ ስራ አይሰራም ለገንዘብና ለሆዱ ጭፍን ሰው ግን እንደዚህ አይነት ልክስክስ ስራ ነው የሚሰራው ሀገርን ሰውን የሚገድል ፌክ የሆኑ የተበላሹ መድኃኒቶችን ያስገቡ ህብረተሰቡን ለተለያዩ በሽታዎች ለተለያዩ ነገሮች የሚያጋልጥ ስራ የሚሰሩ እንደ አንተ አይነት ቆሻሻ ሰዎች ናቸው እና ዶክተር ናቸው ምናምን ተብዬ ለሚባሉት ቆሻሻ ሁላ አሁን ሚኪን ማን ነው ያገተለት ሳሙኤል ሚኪን ማን ያገተለት እንደነገርኩ ነው እኔ የምገናኘው ከሳሙኤል ጋር ብቻ ነው ሌላ ከማንም ጋር ልገናኝ አልችልም ከዛ ከተከራየለት ቤት ይዞ ወይም ደግሞ አሽይዞ ያመጣው ማን ነው ለሳሙኤል ሰነዱን ነው ሰነዱን ሚኪን ሰነዱን አይደለም እኔ እዛ ቦታ ላይ መረጃዎችን እንታትበል እኔ እዛ ቦታ ላይ አልነበርኩም ማለት ይነግራል ምክንያቱም ታምራት ተካልኝን ከመጋዘን ያምጡልኝ ካሜራማን ለቦዲጋርዶቹ ንገራቸው ተካልኝን ከመጋዘን ያምጡልኝ አሁኑ ነው ውድ ቤተሰቦቻችን እንግዲህ ካፍታ ቆይታ በኋላ ተመልሰናል እንግዲህ እንዳያችሁት ቀደም ከአዱኛ ከተባለው ከዚህ ሁሉ አቀነባባሪው ከዚህ ሁሉ ነገር ከዚህ ሁሉ ሴራ ከላይ ያለውን ሰው አግኝተን ስናናዝዘው ቆይተናል በዚህም ሰዓት ላይ የነገረን በጣም ብዙ ነገሮች አሉ ወደዚህ ሰው ደግሞ የመራን ተካልኝ የሚባለው ግለሰብ ደግሞ አሁን እዚህ ጋር ይዘነው መተናል እንግዲህ ከነዚህ ጋር አጠር ያለች ቆይታ እናደርጋለን አብራችሁን ቆዩ እሺ ተካልኝ ይሄንን ሰውዬ ነው አይደለ የጠቆምከኝ አዎ ይየየ አፋልኝ ብለህ ታወራለህ ደግሞ አንተ ምን አይነት ሰው ነህ ግን እንደዛ እንዳላሽቀበት ካድከው ዝም በለው አካ አላቀም እንደዛ እንዳላጎበድል ካንተ ስንት ነገር አልተደረገ አላቀም በእናት ስንት ነገር አልተደረገም ግን ሰማኛለህ ተላቀቅ እያልኩ ነው ተላቀቅ ጭራሽ ልታደብደውኝ ነው እንደመጣው አርፈ ቁጭ ና ቁጭ እዚህ ጋር ቁጭ በል አርፈ ምንድነው አንተ ቡርምቡር የምትለው ቁጭ በል አርፈ ቁጭ በል የህግ አካል ነኝ አላልኩም እንዴ አንተ አልበረደላችሁማ አልበረደ ጭራሽ እዚህም ተነፋፋላችሁ እነሱ ናቸው ጀመረን ያስገቡት ዝም በል ያስገቡኝ እነሱ ናቸው ዝም በል እንዴ እኔ ምን አለኝ እዚህ ውስጥ ምን ደረገል ለገንዘብ በለ ነው ገንዘብ ተርፍ ነው ያለው አይደል እንዴ አንተ ከነሱ በል አልሰጠም ምን አይነት ስራ ሰማኛለህ አርፈ ቁጭ በል ሰማኛለህ አርፈ ቁጭ በል እያልኩ በእነሱ ምክንያት ነው እዚህ ውስጥ የገባሁት እኔ ምንም የለውበት ሲጀመር ሰማኝ አርፈ ቁጭ በል እያልኩ ስንት ነገር አድርገንልህ አይደል እንዴ ያዘው ታምራት እሱን ያዘው እሱን ቁጭ በል አንተ ቁጭ በል አርፈ ስንት ነገር ና ቁጭ በል እያልኩ በቃ እኔ እዚህ ውስጥ የለውበት ቁጭ በል ምንድነው እያየህ ነው ራስ ታስገድሉኝ ነው እንዴ ትሰሙኛላችሁ የናንተን ጭቅጭቅና የናንተን መጸብ አይደለም እኛ ፈልገን የመጣ ነው እኛ ምን ፈልገው ትክክለኛ መረጃ እንድሰጡን ልታስገድሉኝ ነው በቃ ስለዚህ አሁን ተረጋግታችሁ ሁለታችሁም እንድትነግሩን ለምን ጠይቃችሁ ጥቂት ትክክለኛ መልስ እንድሰጡን ፈልገው ስንት ድብደባን ልችል ችግር የለውም እኔ እናንተ ምን ጨርሶን ስንቱን ይችላል እኔ እንዴ አትስፈራረኝ በእናትህ በቃ እኔ አልፈልግም ማንንም በቃ ታሜ ከዚህ መውጣት ነው እያየህ ነው አይደለ ዝም በል አንተ እኔ ከዚህ ነው መውጣት ነው ዝም በሉ ሁለታችሁም ዝም በሉ እያየህ ነው አይደለ ታሜ ሌባ ሲሰርቅ ነው የሚጣለው ይባላል ሲሰርቅ ተስማምቶ ሲካፈል ነው የሚጣለው እኔ የለሁበት አሁን እኔ የለሁበት እኔ የለሁበት ሰማኛለህ እኔ ስናገር ጣልቃ ገብታ አትናገር ሰማኛለህ አይደል እኔ ስናገር ጣልቃ ገብታ አትናገር ዝም በል በእነሱ ነው እኔ በቅድህነት እንጂ የብነው አንተና መሰሎች ናችሁ እዚህ ውስጥ የከተታችሁ በእነሱ ነው ትላለህ እንዴ አሁን አዎ እንዴ በእነሱ አንተ ትሆን እንጂኛን እንዴ ምን ሆነ ነው በቃ ከዚህ ሰው ያገለግልኝ በእናትህ አትንካኝ አርፈ ቁጭ በል አሁንም ለምን ጠይቃችሁ ትክክለኛ ጥያቄ መልሱልን እኛ እንፈልገው ጭቅጭቅ አይደለም ምክንያቱም የተጎዳ ወንድማችን የናንተ ጭቅጭቅ ለመስማት አይደለም
እሱ የተጎዳው ወንድማችን ለመካስ ወይ ደግሞ የተደረገበት ነገር እኛ ያደረጉት ሰዎች እንዲቀጡ ስለምንፈልግ ነው ከጓደኛዬ ከዳኒ ጋር ምን ሰራው ነው እንጂ እናንተ እንደዚህ ጭቅጭቅ ምናምን አይደለም ምክንያቱም እናንተ የምታገኙት ገንዘብ የምታድርጉት ሲነቃባችሁ አሁን ትጭቃጭቃላችሁ እኔ የለውበትም እዚህ ውስጥ ምክንያቱም አንዱ አንተ ተባባሪ እኔ የለውበትም በቃ ወንጀለኛ ነህ እነሱ ናቸው ዋናዎቹ በቃ እኔ አምጣ ተብዬ ተልኬ ነው በቃ ምን ነገር እንዴ መጀመሪያም ቀልብ ያልወደደውም ሹፌሩን ሲጀመር መጀመሪያም ማለት ነው የዛሬ 10 አመት ገደማ ይሄ ልጅ ምናምን ሲልኝ አውቂው ነበር ታውቃለህ እንደሚክድ ኳላ ወጊ እንደሆን ካውቂ ነበር አንተ ድህነት ይሻለኛል በቃ እነሱ ሰዎች በቃ እኔ ድህነት ይሻለኛል አትልም መውጣት ይሻለኛል ከበላህ ከጠጣህ በኋላ ድህነት ይሻላል ትላለህ ስንት ነገር እኮ ከተደረገለው የራሳችሁ ጉዳይ በቃ መውጣት ነው የምፈልገው እኔ አሁን ጭቅጭቅ አንፈልግም ስማ አሁን ላይ እኛ እንለቀሃለን እነዚህ ሰዎች አለቆቻችሁ እሱም የጠራለ ሌላ ስም አለ አንተም ያንተም አለቃ ዶክተር ሳህሉ ነው የሱም አለቃ ሌላ ነው ከዶክተር ሳሩ ጋር በስራ ምክንያት ነው የሚገናኘው ስለዚህ የምታውቀውን ነገር ንገረን እኛ እንለቀሃለን እሱንም ብለናል ለሚያውቀው ነገር ነግሩናል ይሄው አምጣ አሳይ ብላችሁኛል ይሄው አሳያችሁ ያሉህን መረጃ አንተ ጋር ያሉትን መረጃ እሱ ያለውን መረጃ ሰጣቸዋለሁ ብሏል አንተም ደግሞ አንተ ጋር ያሉትን መረጃዎች ታመጣለህ ከዛ በኋላ በሰላም እንለቀሃለን ይሄው እኛ ገና ከሆነ ምንድነው ያለ አንተ ጋር ያለው ለ10 አመት ስትሰራ እሱ ጋር ያለህን ማንኛውንም አይነት ማስረጃ ሊሆነን የሚችለውን መረጃ እንድትሰጠን እንፈልጋለን ነግራችኋለሁ በቃም በኋላ እኔ አልፈራም ይሄው ከፊታችሁ ይሄው ተገናኝተናል በቃ ከራሱ በቃ እኔ ምንም አልፈራም በቃ እኔ በቃ ካሁን በኋላ መሞት ነው የሚሻለኝ በቃ አንድ ያገል ደቂቃ እንደመሞትማ ግልጽ ነው እንደሚገሉኝማ አዎ ይሄው እንደሚገለኝ እየነገራችሁ ነው እሱ አሁን ላይ ምንም ስልጣኑን ያጣሰው የህግ አካላት ስልጣኑን ያጣሰው ነው ቶ እሱ የፈለገውን ነገር ይናገር አንተ ብቻ ከየትኛው ነው ነገር ንገረን እኔ ቤት ነው የምወጣው አሁን ይሄው ምክንያቱም ስማ ምክንያቱም እሱ በእኛ ቁጥር ስና ያለ አይወጣም እዚህ ነግራችኋለሁ ስለማይወጣ ሊገልህም ሊያስፈራራም አይችልም ስለዚህ ጥያቄውን ብቻ ነው መመለስ ያለብን ማን እንደሚቀጣህ ታውቃለህ ነግራችኋለሁ እኔ ሲያዘኝ ይዞኝ ነው አይደል እዚህ ጋር ማን እንደሚቀጣህ ማን ይስራህ እንደሚሰጥ የራሱ ጉዳይ ተቀመጣኛለህ አዱኛ እያናደድከኝ ያለው ከተነሳሁኝ እኔ አለቀህ እውነቴን ነው የምልህ ካሜራ ካስጠፋሁኝ የሚፈጠረው ነገር ሁለታችሁም ጠንቅቃችሁ ታውቃላችሁ ካሜራ ካስጠፋሁኝ የሚፈጠረው ነገር ታውቃላችሁ ነግራችኋለሁ በቃ አንተ አዱኛ ስነ ስርዓትህን ጥጋቢ ያበረድልህ አልመሰለኝም እዚህ ቦታ ላይ አዛዡ እኔ ነኝ ሰማኛለህ እዚህ ቦታ ላይ አዛዡ እኔና ታምራት ነኝ ከዚህ በኋላ የማስፈራራት የዛቻ ንግግር ስትናገር በሰማ ካሜራውን አስጠፍቼ ለቦዲ ጋርዶቹ ነው የምሰጠው ሰማኛለህ አይደለ ለጋርዶቹ ሰጣለሁ ከዛ እነሱ በሚያናግሩ መንገድ በመትፈልገው መንገድ ያናግሩሃል ከዛ በኋላ የምትናገረው ነገር ሳትፈልግ በግድ ትናገራታለህ ከዛ ከመሆኑ በፊት ግን በጸባይ ተናገር ከዚህ በኋላ አንድ የዛቻ ንግግር በሰማ እልካለሁ ሰማኛለህ ወደ መጋዘን ነው የምልከው ስለዚህ ተካልኝን ከናንተ ጋር ሆኖ ምንድን ነበር ሲሰራ የነበረው እኔ እንደቀደም እንደነገርኩ ነው ሰነዶችን ለኔም የሚሰራልኝ ስራ ማለት ነው ማለት በቃ ሰነዶችን አምጣልኝ ይሏለው ሰነዶችን ያመጣልኛል ከዛ ከኔም ደግሞ የሚሄደው ሰነዶች ይወስዳል ይሄንን ነው የምንሰራው ማለት እኔ ከድሮም ተረጥሮ ነበር ማለት የሆነ ኳላ እንደሚያስወጋን አውቀው ነበር መጀመሪያ እሱ ችግር የለውም ምክንያቱም አስወጋም ሳይሆን ስራ ነው የሚያስወጋ ወንጀለኛ ደግሞ ወንጀል ሰርቶ አያመልጥም ምናልባት ለትንሽ ጊዜ ይሰራል ከዛ በኋላ ይያዛል እኔ ዋናው ጥያቄ ተካልኝ እነዚህ የተለያዩ ዶክመንቶች ከማምጣት ውጪ ከሹፍርና ውጪ ምንድነው የሚሰራው በቃ ምንም ማሽቃበጥ ማጎብደድ ነው እኮ ስራው ማለት እኔ እሱ ስራ ራሱ እኮ አይገናኝም እዚህ ጋር አብራችሁ ራሱ ማስቀመጥ የለባችሁ ነበር ማለት እንዳገባቡ ቢሆን እኮ ትልቅ ቦታ መድረስ የሚችል ልጅ ነበር ታውቃለህ ግን በለበት ሲጀመር አይደለም እንዴ በቃ እኔ እስካሁን ልጅኔ ያሳደኩት በቃ በእነሱ ነበር በገንዘብ ነበር እንደዚህ ሲርመጠመጥ ጻጻተኝ እስካሁን እነሱ ጋር በመኖር ምን አርገ በቃ ስርስር ሲታቃል ወንጀሉን ራሱ አላቅም ነበር ወንጀል መሆኑን አላቅም በቃ አምጣ ሲሉኝ ወስዳቸዋለሁ ውሰድ ሲሉኝ በቃ እቀበላለሁ እኔ ሰው ስላሉ አላቅም በቃ ወንጀል መሆኑን ስላልሆንክ ነው ወንጀል መሆኑን አላቅም ነበር እንዴ በቃ እንዴ የራሱ ሰማኝ አዱኛ አንተ ዝም በል አዱኛ ሚኪ የተወጋበትን መርፌ መድኃኒቶቹን ያመጣልህ እሱ ነው አይደለም እሱ ነው እንጂ አንዴ አሁንማ ፈለግ እኔ የታሸገ ነው
መኪና ውስጥ ያስገባሉ አየው አርሽ ይመጣሉ ያወርዳሉ ምን ውስጥ ምን ሆነ አቃለሁ ይነግሩታል እነሱ ኮናቸው እሺ ተካል እሺ አዳምጠኝ አንድ ነገር ሲሰጠ ዶክተር ሳሉ ይሄን ሁላ ያደረገልክ መቼም አብዛኛው ነገር አይነገረኝም ብትል አላምነም ምክንያቱም ሹፌሩ ነህ በአብዛኛው ነገር ያደርግልሃል ቤተሰብ ይደግፍልሃል ልጅህን ደግሞ ክትትል ታደርጋለህ እየወሰድክ ቤት ገዝቶልሃል ሁሉ ነገር የምትንቀሳቀሰው በሱ ነው ብዙ ስራዎችና እኔ ስራ አዳምጡኝ ልነግርህ ነው ይኸውልህ አዳምጠኝ አንተም አንድ ነህ ከሱ ምንም አትሻልም ውሻ ለሳሉ ሆኖ የሚያወራኝ እሱ ነበር ብዙ ስራዎች አዳምጡኝ ሁለታችሁም ዝም በሉ እንግዲህ በኋላ ማንንም ሰው ሳወራ ጣልቃ እንዳይገባ ለምን ጠይቄ ብቻ መልስ አንተን አልጠየኩም አንተ ጋር መጣለሁ እና እንዴት ነው ማይነገር ስለምታዘዝለት ነው በቃ እኔ በቃ እሺ ሁሉ እሺ ስለምንለው በቃ ሁሉ በቃ ታዛዥ ልጅ አገኘው ጸባያኛ ነው ምናምን ብሎኝ ነው በቃ የሚረዳኝ አዳምጠኝ እንዴ ሁሉ ነገር ያደረገልህ የሆነ ነገር ሰጠ ለምሳሌ ወንድማችን ሚኪ የታገተበት ቀን መድኃኒቶች ሰጥቷል እንድትወስድ ማለት ነው ለአዱኛ እንድትሰጠው አው እሰጣለሁ እኔ እኮ በቃ እየነገርኩክ ነው ካርቶኑን እንደታሸገ ነው የሚሰጠኝ ለሱ አደርስለታለሁ ከዛ ውሰድ ሲለኝ ደግሞ የሆነ ምን እንደ ካርቶኑ የሞላ ነው ወይስ የተሸፈነ ነው ወይስ ምንድነው አሽጎ ነው የሚሰጡኝ ዝም በል አሽጎ ነው የሚሰጡኝ ዝም በል እዚህ ጋር ይዘነዋል አሁን በካርቶን ሙሉ እያለ ነው ግን አዱኛ ደግሞ እያለ የነበረው ቅድም 4 መድኃኒት ብቻ ነበር እያለ ነበር ስለዚህ አንተ እነሱ ኮናችሁ የሚያውቁት ነው ኧረ ተረዱኝ በእናት እነሱ ናቸው እኮ የሚያውቁት ቀልድ አይደለም ያዝነው ስማ ሊሞት የደረሰ ወንድም አለኝ እያልኩ ነው ተናገር አንተ ሰውዬ ይኸው እየነገርኳችሁ እኮ ነው ልተካሊ እኔ በጣም ትግስት እየተፋተንኩ ነው ከምታስበው በላይ እኛ ለዚህ ለጨዋታ ለቀልድ አይደለም እየመጣን ያለ ነው አንተ ጋር ቁጭ ለምናወራ ጊዜ ተርፎን ምናምን አይደለም አይነታችሁ አዳምጠኝ አስጨርሰኝ ጥልቅ አትበል እየቀለድኩ አይደለም አንድ ሰው ደግሞ ትግስቱ ይሟጣል እሺ አንተ በካርቶኑ ታሽጓል ምናምን ታለ ተባባሪ ደግሞ አዱኛ ደግሞ 4 መድኃኒት ነው ብሏል 4 አንድ ካርቶን ለየብቻው እንትን ነው አይደል 4 መድኃኒት ማለት ካርቶን አለ የመጣልህ መድኃኒት ምን አይነት መድኃኒት ነው ተናገረው የመጣልኝ መድኃኒት ልክ እንደ ሹሮፕ ነው ማለት ስሪንጅ አለው ለብቻው በስሪንጅ በእንት የሚሰጥ ማለት በኢንጀክሽን የሚሰጥ የሹሮፕ ቃላሽ አይደል ልክ እሷን ነው የምታከለው እና ቀጥታ ምንም የተሸገረ የሚወጋ ነው ማለት የሚወጋ ነው የሚወጋ ነው ስሪንጅ አለው ለብቻው ውሸት ነው እንዴ ውሸቱን እየሰማ እንዴ የኔን ብቻ ነው እንዴ የምትቆጣኝ እንዴ ሁሉም ነገር ወጣ አዳምጠኝ በቃ አሁን ሁሉም ነገር ወጥቷል አይደል ስለዚህ እሱ አመጣለህ አንተ ደግሞ የሚወጋው መድኃኒት ቀጥታ ወስደ ለሳሙኤል ሰጠው ሳሙኤል ቀጥታ እጂን የሰጠውት እኔ አሁን ሁሉ ነገር እውነቱን ነው የምነግርህ ገባህ እሱ ወየወሰደው ነው የራሱ ሰዎች ሊያደነዝዝ የወሰደው ነው እየነገረ ያለው በቃ ያለው ይኸውልህ ተካልኝ የሚናገረውን ሰምታ ስንት አመት ያመላለስኩት ሲጀመር ይኸውልህ አንድ ነገር ልንገርህ ሲጀመር ማለት ነው አንደኛ ነገር ምን አላቅም ምናምን የሚለው ነገር ቶ ሁሉንም ነገር እንደ ዶክተር ሳሉ ሆኖ ብዙ ሰሮችን የሚያስጨርለት እሱ የሚያስጨርስለት ይኸውልህ ተካልኝ አዱኛ የሚናገረው እየሰማ ነው ለኛ መዋሸት ምንም እንደማይጠቅም በፊት አዳምጠኝ ሄይ በጣም ትግስቴን ያስጨረስከው ነው እኔ ውሸታም ሰው አልወድም እንደነገሩ ውሸታም ሰው በጣም ነው የሚያስጠላኝ መዋሸት እኛ ጋር ያስፈልግም ስለዚህ ጥያቄን ተመልሳለህ ምንድነው የምናገረው በቃ ያለው ነገር እየነገርኩ ነው አዳምጠኝ ስማኝ አሁን ተውኩ አዝኝልህ ነው ልጅና ሚስት አለኝ ብለህ አዝኝልህ አለኛው በቃ እነሱ በጣም ምስጢራዊ ሰዎች ናቸው እኔ ጋር ምንም እኔ አልመጥናቸውም እነሱን በቃ ምን ተላላኪ ነኝ ተራ በቃ ሸቃይ በቃ አዳምጠኝ ይኸውልህ አሁንም እየጠየቅኩ ነው እኛ ጋር መረጃ መደበቅ ምን ማለት ምን እንደሚሆን ቅድም ወንድሜ ከዳኒ ጋር በደንብ አይተዋል ያንን ሰውዬ ስታገኙ እሱ ራሱ ሊነግራችሁ ይችላል የሱን የኔ ምንም አይገናኝም አዳምጠኝ ብያለሁ በድጋሚ ዳኒ ጋር በደንብ አውርታል ከኛ ጋር መዋሸት ምን እንደሚያመጣብህ ምን እንደምትሆን ታውቀዋል ምክንያቱም ዳኒ ጋር እሱን ነው የነገርኩ
ያሁን የምናገረው ነው ምንም ሌላ የተለየ ነገር የተናገርኩት የለም ስለዚህ ለጥያቄ በደም መልስ የተባልከውን ነገር ትክክለኛ መረጃ ስጠን አዱኛ የሚናገረው ደግሞ ሌላ አንተም ትናገረው ሌላ ስለዚህ አንተ መድኃኒቶችን ምንድነው ያደረካቸው ምንድነው መድኃኒቱ የምን መድኃኒት ነው ጊዜው ያለፈበት ነው ወይስ አይደለም ሲቀጥል ደግሞ መድኃኒቶችን አንተ አውቀህ ነው የሰጠው ወይስ ሳታውቅ ነው የሰጠው እኔ አልሰጠው እንዴ ተመልሶ ወደ ኋላ እኔ አልሰጠው ልንገር አዮ መድኃኒቱ ጊዜው ያለፈ ይሁን ምን ይሁን እሱና ያጨራርሶ ከየት የሚያስገቡት ከሀገር ውስጥ እኔ ከቦሌ ዓለም አቀፍ ኤርፖርት ነው መቀበለው በቃ ተቀብዬ ወደሱ ወስዳለሁ ወሰድ ሲለኝ ወደሱ አምጣ ሲለኝ ደግሞ ወደሱ አዳምጠኝ አንተ ሲጀመር ማለት ነው ብዙ ነገር እንደምትሰራት እናቃለን ምክንያቱም አዱኛም ነግሮናል እኛም እናቃለን ስላንተ ስላጣራን ማለት ነው ዳኒ በደም ስላንተ አጣርቷል ስለተያዘ ነው ሰውየው የሚለፈልፈው ራሱ ለማውጣት ነው ተያዘም አልተያዘም ትክክለኛ መረጃ ስጠን ይያሉ ሰማኝ አንተ ዝም በል አዱኛ እኔ እናንተ ቀድም ተስማምተናል አይደለ የምታውቀውን ነገር በሙሉ ከነገርከኝ ትወጣለህ ብያለሁ ስለዚህ ዝም በል አንተ ስለዚህኛው ሰውዬ የምታውቀው ነገር ንገረኝ ምን አይነት ስራዎች ሲሰራ እንደነበር እንዴት ከዶክተር ሳህሉ ጋር ምን አይነት ግንኙነት እንዳላቸው ያለውን ነገር በሙሉ ፋይሉን አለኝ ብለሃል ስለዚህ ተናገር ስለሱ የምታውቀው ነገር በሙሉ ተናገር እና ደግሞ በተጨማሪ ደግሞ የተካልኝ ምናልባት አንተ ብዙ የዙሪያ ያሉ ሰዎችን የምትሰራቸው ሰዎችን ፋይሎች ትይዛለህ የሁሉንም ማለት ነው እና ደግሞ አዱኛ እኛ የምንፈልገው ሙሉ የሱን መረጃ ነው የምንፈልገው የዶክተር ሳህሉንም ይሁን የሌሎችን መረጃ ይዛል እና የሱንም መረጃ ደግሞ እንዳያስከው ቅድም እንደተናገረ ሰምተናል አይደል ዳኒ ስለዚህ የሱን መረጃም ሰጠናለን ፋይሉን ሰጠናለን ስለዚህ አሁን እኛ የምንፈልገው ሙሉ የሱ መታቀውን መረጃዎችን አንድ ባንድ እንድትነግረን ፈልገናል ሲጀመር ከመጀመሪያው ጀምሮ ከተንሱሱ ማቋሉ ልጁን ከመጀመሪያ ማለት ነው የዛሬ 10 ዓመት ገደማ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን ከመጀመሪያም ከምስሩቱም ልንገር የዛሬ 10 ዓመት ገደማ ነው እናቴ ታመመብችብኝ ምናምን በሚል ነገር ተዋወቁ ከዛም የዋሸሁት ነገር ካለ ተናገር አሁን ምንም የዋሸሁም ነገር የለም ግልጽ ነው የምነግርህ ዝም በል ከዛም እናቱን ማከመለት ምናምን ነገር እንደ ሹፌሩ ማርጎ ቀጠረው እየነገርኩት ነበር የዛን ጊዜ ይሄንን ሰው እንዴት አመንከው ምናምን እያልኩት ነበር ምንም አያቀም አንተ ዝም በል ዝም በል ተቆርጥ አንተ ዝም ብለህ ማዳመጥ ብቻ ስትጠይቅ መመለስ እሺ ስነ ስርዓትን ያዝ ቀጥል አዱኛ ከዛ በመቀጠል ልክናውን እንደምታዩት እየተቀለሰለሰ ምን እያለ ቀስ በቀስ ቤት አስገዛ ቤት ውስጥም እንደዛው እንግዲህ መኖርም ጀመረ ምናምን ሹፌሩም ሆኖ እንግዲህ የተደላደለ ኑሮ መኖር ጀመረ በመቀጠል ዶክተር ሳህሉ በጣም እያመነው መጣ ከምልህ በላይ ማለት ነው እንዴት ዝም በል እሱንም ያዙት እንዴ በቃ ልክ እንደዚህ አሁን እንደምታየው ነው በቃ ይክለሰለሳል እሱን ሲያው ምናምን ያሸርግዳል ያሽቀብጣል ምናምን ነገር ከዛም ችግር ካለው ለምን ነው የማያነው ከዛ ምን ያደርግልሃል ሳህሉ በሱ እያለ ሰው እንትን የሚጫራረሳቸውን ጉዳዮች ምናምን ነገር እኔ ጋር የሚደርሰውን ነገር አንድ ሁለቴ ነው ውጭ ሀገር ሄዷል ብያለሁ ቅድም እንደነገርኩ ውጭ ሀገር ሄደ ማን ነው ዶክተር ሳህሉ ደርሶ ነበር የመጣውና ያኔ ውጭ ሀገር በሚሄድበት ሰዓት ውጭ ሀገር ሄደው ለስራ ነው ወይስ ለምን አይነት ኬዝ ነው
ማለት ኖርማል ለመዝናናት ነበር ሄደው ያኔ ከሚዝናናው ከባለቤቱ ጋር ነው ወይስ ከማን ጋር ነው የሄደው ለመዝናናት ሄደው ምን ሆነሃል ባለ ሀብት እኮ ስትሆን ሀብትን የምታሳየው በሴቶችና በዛ በጌጣጌጦች ምናምን ነገር ነው ስለዚህ ሴቶችን አንበሽብሾ ሴቶችን አርጎ ነው ይዞ ስለዚህ አንተ ሴቶችንም እንደሚያወጣ ከብዙ ሴቶች ጋር እንደሚሆንም ታውቃለህ በደንብ ፋይሉን ያለኝ በመቀጠል ልምጣለህ አንተ ዝም በል ጣልቃ አትግባ ወደ ጉዳዩ ልምጣለህ በመቀጠል ምን ያደርግልሃል ሳሉ ውጭ ሀገር ሲሄድ ያለው አማራጭ እዚህ በጣም የሚያምነው ሰው ጉዳዮችን መጨራረስ አለበት ግዴታ ነው በቃ የሚያምነው ሰው ከሌለ እንትን ውስጥ ነው የሚገባው ኪሳራ ውስጥ ነው የሚገባው በዛ ላይ ደግሞ ፖሊሶች ልክ እንዳልኩ ሪስክ ያለው ስራ ነው ስለዚህ የሚያምነው ሰው ያስፈልጋል ያ የሚያምነው ሰው ማን ነው አንተ ነበርክ የኔ ስራ ምንድነው የሱን ፋይሎችን አዘጋጅቶ ማስቀመጥ ነው ገብቷል አይደለ ከኔ ጋር ማን ነው መጥቶ የሚነጋገረው ይሄው ከፋይሉ በላይ ምስተራዊ ስራ አለ ከፋይሉ በላይ ምንድነው ምስተራዊ ስራ የሚባል ሰውዬ አቴን በደንብ ዲፕ ገብቶ ያውቃል ስለ ፋይሎቹ ገብቷል ዝም በል ፋይሎቹ እጁ ላይ ባይቀመጡም እጁ ላይ ውስጥ ባይገቡም ስለ ፋይሉ በደንብ ዲቴል በደንብ አድርጎ ማወቅ ይችላል የሚያውቀዋል አንተ የምታውቀው እሱ የሚያውቃቸው ፋይሎች ምን ናቸው ምናልባት ለአንተ ሲያመጣልም ሊሆን ይችላል ወይም ደግሞ ከዶክተር ሳሉ ጋር ሆነ አንዳንድ ነገሮች ወይ ሲነገረው ሰምተህ ከሆነ ምናምን እነሱ እሱ የሚያውቃቸው ነገሮች ካሉ ብትነግረን እሱ የሚያውቃቸው ፋይሎች እሺ ስለ ፋይሎቹ ልንገርህ ማለት አንድ ፋይል ሲመጣ በፍላሽ እና በካኪ በወረቀት ተደርጎ ይመጣል ያንን ካኪ እኔ እንግዲህ አንተም እንደ ኖርማል ሰው ስታስበው ካኪ ከፍተህ ማየት በጣም አታርግ የተባርከውን ነገር እኮ ለማድረግ ማንንም ሲቸኩላል አይደል ሲመጡ የነዛ ፋይሎች ተከፋፍተው ነው የሚመጡት ማለት እሱ ታይተው ነው የሚመጡት እሱ አይነግረውም ማለት የሰጠውን ፋይል ከዶክተር ሳሉ ጋር በጣም የሚግባባው ከሆነ ዝም በል ዶክተር ሳሉ ከሱ ጋር ወይም ደግሞ በጣም እንደሚገናኙ እንደሚቀራረቡ በጣም ክሎዝ እንደሆነ ታውቃለህ ብዙ ነገር እንደሚሰሩ ነገረኛል ስለዚህ እሱ ፋይሉን ሲሰጠው አይነግረውም ስለዛ ፋይል ዝም ብሎ አድርስ ነው የሚለው እሱ ነው ከፍቶ ዝም ብሎ ሳያቅ ወይ ደግሞ ሳሉ ዶክተር ሳሉ ሳያቅ ከፍቶ የሚያየው ማለት ይኸውልህ ሳሉ ምን ይለኛል መሰለህ ለኔ ቀጥታ ፋይሉ እሽጎ ነው ቀጥታ ለኔ የሚነግረኝ ማለት ነው ቀጥታ ፋይሉ እሽጎ ነው እንደሚደርስ ነው የሚነግረኝ ለኔ ላንተ የሚናገር ግን ከፍቶ ወይ ደግሞ ሳሉ አይነግረውም ወይ ሲነግረዋል እንደዚህ ማለት ዲቴል ያወሩ እኔ እንጃ ነገር ግን ብዙ የሚሰራለት ስራዎች ብዙ ነፍ ስራዎች አሉ በጣም ብዙ ማለት መኪናውን እንደነገርኩ ዶልፊን መኪና ማለት የሆነ ዶልፊን መኪና ለእገታ ምናምን የሚጠቀምበት ነው ያንን ዶልፊን መኪና የሚነዳው እሱ ነው ስለዚህ እገታው ላይ እሱ በደንብ እጁ አለበት ማለት ነው ከወንድማችን ሚኪ ጋር እሱ በደንብ እገታው ያለበት ማለት ነው በደንብ ግልጽ የሆነ ነገር ነው ስለዚህ እገታው ዝም በል አንተ ዝም በል አትለፍልፍ እና ስለዚህ እገታውን ሚኪን የያዘው ወይም ደግሞ ከእንትና ጋር ሆኖ ያገተው እሱ ነው ማለት ነው እገታው በል ስለ መድኃኒቱ በደንብ ነው የሚያውቀው በደንብ ማለት ነው በጣም ጥሩ አሁን አሪፍ ነገር እየነገርከን ነው ስለ አሁን ሌላ ደግሞ ጠይቅ ጥያቄ መርፌውን ይወጋል እሱ ምናልባት አንዳንድ ነገሮችን እሱ ሲያደርግ ወይ ደግሞ እንትን ሲል አይ መርፌውንስ ማለት ሞጋት መርፌውን ለሞጋት ማለት ቦታዎች አሉት የምትወጋበት ቦታ ይሄንን ማወቅ አለበት ስለዚህ እሱ እንደነገርኩ ምን ተራሰው ትላንትና ከእናቴ ታመመችብኝ በሚል የተገኘ ሰው ነው ዕውቀት የለውም ምንም የሚያውቀው ነገር የለም ስለዚህ እሱ መርፌውን ሊወጋ ይችላል ኦኬ ስለዚህ አሁን አንተ እንደነገርህ ከሆነ አብዛኛውን ነገሮች ያውቃል እንጂ እንደዚህ መውገት ላይ ምናምን ሳይሆን እገታው ላይና እጁ አለበት መድኃኒቶች ፋይሎችን ደግሞ ያያል ምናምን ያልከኝ ጋር እሱ ጋር ቀጥል በደንብ ነው የሚያየው ኦኬ ፋይሎችን እየገለጠ ያል እንደነገርኩ የታሸገ ፋይል ሲመጣ ታውቃለህ መቼስ የታሸገ ፋይል ከፍቶ የተከፈተበትም ታውቃለህ ያንን አያለሁ እኔ ግን ያው ይሄ ልጅ በጣም እንደነገርኩ ከመጀመሪያም ጀምሮ እንደነገርኩ በጣም የሚያሳዝን ሰው ነበር መጀመሪያም ግን እኔ ቀልብ ያልወደደም ነበር ለእንተናም ደሞ ነገረው ነበር ለሳሉ ይሄ ሰውዬ በጣም ይሄንን ጉዳይ ስለማይበት ነው የተከፈተ ፋይል ምናምን ስለሚደርሰኝ ይሄ ሰውዬ እንደዚህ ነገረው ነበር እዚህ ጋር ልጠይቀ ማለት አንተ ፋይሎቹ ሁሉ በተደጋጋሚ እየተከፈተ የሚመጣ ከሆነ እንደዛ አይነት ነገር ስታገኝ ለምን ለሳሉ አልነገርኩም ደውለ ሊሆን ይችላል ወይ ደግሞ ስትገናኙ ፋይሎቹ ምናልባት ከፍተ ነው መስጠኝ ወይ ሳይዘጋ መስጠኝ ብለህ ለምን አልነገርኩም አላሳወቅኩም ማለት በእንደሱ ደረጃ ማሳወቅ ሳይሆን ማለት ፍንጭ እየሰጠሁት ነበር
ማለት በራሱ እንዲደርስበት ማለት ነው እንደነገርኩ በጣም ክሎዝ ለምን በአካል አልነገርከው ማለት ፍንጭ መስጠት ነገ ተቀይሮ እኔ ላይ ጣጣ እንዳያመጡብኝ የፈሩት ገብቷል ወደ እኔ ተቀይሮ እንደነገርኩ በጣም ክሎዝ ናቸው ሁለቱ እሱና ሳሉ በጣም ክሎዝ ናቸው እኔ ምን አውቃለሁ ተው እንደዚህ አትበል ውሸት እንዴ ሰውዬ ዝም በል ከነጎዲያ እኔ ላይ ነው ገልብጦ የሚመጣው ቀርሞ ይሄ ልጅ ሄዶ ሌላ ነገር ቢለው ገብቷል ወደ እኔ ነው የሚመጣው የዚህ ነገር ጉዳይ ማለት ነው ፋይሎቹን ሜት ያያረካቸው ነው ምን እየደረሰ ነው ምናምን ቢለኝ ሌላ ጉዳዮች ለገባ ነው ገባ አይደለ ስለዚህ ልክ እኔ ፍንጭ ሰጠዋለሁ እንዴት ነው ፋይሉ ግን ታሽጎ ነው ያላክልኝ ምናምን ነገር ነው አንተ ዝም በል ገብቷል ፋይሉ እንዴት ነው ታሽጓል ምናምን ነገር እለዋለሁ እኔ ፍንጭ ሰጠዋለሁ ግን ያው ፍንጮቹን ሊረዳ አልቻለም ይሄ ነው ችግሩ እንጂ ሁሉ ነገር ያቃልሱ ሁሉ ኦኬ ስለዚህ አብዛኛውን ጊዜ ሚኪንም ያገተው ወይም ደግሞ ወደዛ መጋዘን ይወሰደው እሱ ነው ማለት ነው ምንም መድኃኒቶችን ከዶክተር ሳሉ ተቀበለ ለአዱኛ የሰጠው አንተ ነህ መድኃኒቶችን ምን እንደሆኑ ታውቃለህ ስለዚህ አንተ በጣም ትልቅ ወንጀለኛ ነህ ታምራት እንዴ አያግተው በቂ የሆነ ነገር ምን እንደሆነ ታውቃለህ የሚያፈዝ መድኃኒት አምጣ ሲባል ፓራላይዝ የሚያደርግ መድኃኒት ነው የወሰደው ይሄ ከበቂ በላይ እኔ መድኃኒቱ ምን አውቃለሁ ከዚህ በኋላ ምን እናደርገው ወደ መጋዘን ካሜራውን አጥፋልኝ እነዚህ ልጆች ያዘው እሱ ይዘው ነው ወደ መጋዘን ውጣ